Hello guys, welcome to my channel. Welcome. እንዴት ናችሁ? አላችሁ ወይም አላችሁ እንዴት ናችሁ? እንደምን አላችሁ? ሰላም ናችሁ ወይ? ጤና ይስጥልኝ። እስሚ ረዲያ ገብርኤል ካሊፎርኒያ ማይ ሎርድ ጂሰስ ኢስ ማይ ላቭ ዊሊ ቢ ማለት ነው። በቃ እኔ በዚህ ማለት ነው በኢየሱስ ክርስቶስ ነው ማምነው። አንተ ሰው ማለት ነው ዱች ልነግራችሁ የምፈልገው ነገር ማለት ነው ለምትጾሙ ለምትጸልዩ ባይደይ ማለት ነው። አሁን ላይ ሰው ጉድ በቃ እሱ ነገር በጣም ጥሩ ነው ባይደይ ማለት ነው። እኛን ግን ባትቆጣጠሩን ጥሩ ነው ባይደይ ማለት ነው። ምክንያቱም እኛ ካልቸር ውስጥ እኛ ቤተሰብ ውስጥ ማለት ነው ሃይማኖት ስለነበረ ፈጣሪም ስለሆነ የፈጠረን ባይደይ ማለት ነው። ሁሌ ምንም አይነት ድክመት ቢኖረንም ባዲ ማለት ነው ፈጣሪን መተው አንችልም ባዲ ማለት ነው። ሙስሊም አላህ ይላል እንትን ይላል ባዲ ማለት ነው። አንተን ሰው ማለት ነው እንደዛ ነው ማለት ነው ልላችሁ የምፈልገው ማለት ነው። just why if you make confused ባዲ ማለት ነው። እኔ አሁን ፕሮቴስታንት ነኝ ማለት ነው። ካቶሊክ ቀይሬ ያለው just why አሁን ታይም ላይ ኮንፊውዝ እንዳትሆኑ ብዬ ነው ባዲ ማለት ነው። በፊት ነበረ ሃይማኖቷን ቀይረች ወይ ተብሎ በጣም ስጋት ውስጥ ተገቡ ነበረ ማለት ነው። አሁን እዚህ ሀገር ባለውት ቆይታ ባይደይ ማለት ነው እዚህ ሀገር ባይደይ አይ ዶንት ኖ አሁንም ጥያቄና መልስ አለ ተብያለሁ ባይደይ ማለት ነው። ከእንደገና አይ ዶንት ኖ እውነት ይሁን ውሸት ይሁን አላውቅም። እኔ ግን ስራ ስላለኝ ደስተኛ ነኝ ያለው ኢቨንም ሰይጣን እስከ ግማሹ ሞተዋል ባይደይ ማለት ነው። አሁን ደግሞ በጥሩ ሁኔታ ባይደይ ማለት ነው ሙሉ በሙሉ ሰይጣኑን እገለዋለሁ ማለት ነው። እንደንሶ ማለት ነው። ስቀጥል ደግሞ ለነገራችሁ የምፈልገው ነገር ማለት ነው ከናንተ ባይደይ ማለት ነው ከነዛ ቡዳ ማለት ነው ኤክስ ቤተሰቦች ባይደይ ማለት ነው ቤተሰቦች ያልሆኑት ቤተሰቦች ሆኖ የነበሩትን ባይደይ ማለት ነው እናንተ ደግሞ ሙሉ በሙሉ ከህይወቴ እንዲወጡ ፈልጋለሁ። እደውልላችኋለሁ ወይ ጽፍላችኋለሁ ወይ ሀብናቲንግ ባይደይ ማለት ነው ኢግኖር ነን ባይደይ ማለት ነው። በጠብ ብቻ ነው የምንገናኘው ከአሁን ወዲህ። ምክንያቱም በውስጥም በውጭም የምታደርጉት ነገር ስላለ ማለት ነው። ጥሩም መጥፎም አንዳችሁም አልፈልጋቸውም ባዲ ማለት ነው። አታቸውም ብትሆን ምናምናቸውም ብትሆን የተኛውንም ሰው አልፈልግም እዚህ ነውት። በቃ እኔ ባዲ ማለት ነው ግዴታ የእናንተን ነገር ፍርጥርጥ አድርጌ መናገር አለብኝ። ሁሌም መዋረድ ነው የምትፈልጉት ማለት ነው ባዲ ማለት ነው። ስለዚህ አትምጡ ባዲ ማለት ነው። ፈጣሪ ባዲ ማለት ነው ከእናንተ ይጠብቀኝ። በቃ ከእናንተ ኃጢአት ይጠብቀኝ ባዲ ማለት ነው። የራሴን ባዲ ማለት ነው። ኃጢአት የለኝም ማለት አይደለም። የራሴ ለራሴ ነው፣ ግን የእናንተ አልፈልግም እንደሰው ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ስለዚህ ለስዳን ማለት ነው አልቋል፣ አብቅቷል ባዲ ማለት ነው። ዳስ ወይ አባውት ላንጉጅ ከመጣችሁ እንደምታውቁት እኔ ባዲ ማለት ነው ብዙ አይነት ላንጉጅ እንደምችል ነግሬያችሁ ነበረ። ጀስ ወይ ኢሮብ ማለት ለኔ ምንም አይደለም ባዲ ማለት ነው። ብችልም ባልችልም ደስዋይ እኔ ለመፈተን ነበር የሄድኩት የኔ ህይወት ማለት ነው። ጃስዋይ ያለፈ ህይወት ስትል ነው ባይዴው ማለት ነው። ፈተና ነበር አለቀ ባይዴው ማለት ነው። በቃ ይሄም ሶ ስትሮንግ ባይዴው ማለት ነው። ጂሰስ ኢየሱሳዊት ማለት ነው። እኔ ነኝ በቃ ኢየሱስ ክርስቶስን በጣም አፍቃሪ ነኝ። ለዛ ነው ባዲ ማለት ነው ብዙ ገና ከማህፀኔ ሳልወጣ የተሰደድኩት ማለት ነው። እናቴ ደግሞ ባዲ ማለት ነው ስለ እናቴ የምትከራከሩ ሰዎች ማለት ነው በጣም ትገርሙኝ ነው ማለት ነው። እሷ እኔ ያላደርጋኝ ባዲ ማለት ነው እኔ ስሟን እንኳን ሳላነሳት ጃስዋይ ደውዬላት እንኳን ኢቭን አላቀሽም እያለችኝ እናትሽ አይደለሁም ልጅ አይደለሽም አይደና ባዩ ምናምን ነገር እያለችኝ ከእንደገና ደግሞ እናንተ የምትረብሹኝ ሰዎች ማለት ነው ግን ጤነኛ ናችሁ ወይ? የስርቱ ጋር ነው የምላችሁ። what about you guys? ምንድናችሁ? ምን እንበላችሁ? እኔ ከሰው ጋር ወይ ከእንስሳት ጋር ከምን ጋር ላነጻጽራችሁ እናንተን? በጣም እኮ ነው የገረመኝ። ሰዋት ከምን ጋር ላነጻጽራችሁ? ከምን ጋር ላነጻጽራችሁ አልችልም። አንድ ሰው ማለት ነው። ስለዚህ እኔን ባዲ ማለት ነው ለቀቅ አድርጉኝ በዛ በእኩል ባዲ ማለት ነው። I don't care about nothing
እየነካሁት ነው እንዴ? እሷ እኮ ነበረች ባዲ ማለቱ በኃይሏ ባዲ ማለቱ ካልነካሽኝ ስለኔ ካልተናገርሽ ምናምን አለች ባዲ ማለቱ። ያቺ አጎቴ ምስትን ባዲ ማለቱ በቃ እየበሉ እኮ ገደሉኝ ባዲ ማለቱ በማህፀን እየገቡ እያስገቡ ማለት ነው። ፈጣሪ ዓለም ባዲ ማለት ነው። እነሱ ሃይማኖት የላቸው መንፈስ የላቸው ሰው አይደሉ። በቃ በጣም ነው የሚከብደው ጋይሶች ማለት ነው። ስለዚህ ተፋቱኝ ባዲ ማለት ነው። ለዛ ቡዳዎች ባዲ ማለት ነው። አጎቴን በልተው እንደጨርሱት እኔንም እንደዛ ነው የሚያደርጉኝ ባዲ ማለት ነው። ያቺ ያታቸውም ኢቨንም ባዲ ማለት ነው። እሷም በቃ ቆሼ ነገር ናት ባዲ ማለት ነው። ዝም ብላ ነች የምትለው ባዲ ማለት ነው። የሆነ አያታቸው ባዲ ማለት ነው። አይጋ ላይ ማለት ነው የሆነ ወታደር ነበርና ከሷ ማለት ነው ልክ ባሏ ሲሄድ ማለት ነው ያጎቴ ሚስት ናት ማለት ነው። ከዛ ማለት ነው ልክ እሱ አባታቸው ባሏ ሲሄድ ማለት ነው የሆነ ደጀን የሚባል ወታደር ነበረና ማለት ነው ሁሌ ነበረ የሚሄዳት ባዲ ማለት ነው። አያታችን በጣም ነው የምወዳት ምናምን ነገር ያለ ማለት ነው። ለካኔ አያታችን አያቴ አይደለችም ባዲ ብዙም አትቃባ እንትን አትልም ባዲ ማለት ነው። ለካኔ እኔ ያልገባም እውነት ለመናገር ባዲ በጣም ቀርባችሁ ምናምን ነገር ካልሆነ በስተቀር ባዲ ማለት ነው እኔን አታገኘኝም። በቃ እንትን ነኝ በቃ ከንፋስ ጋር ነው የምዞረው ባዲ ማለት ነው። ቃደሳይ ባዲ ማለት ስለዚህ አልገኘም ባዲ ማለት ነው። ስለዚህ ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ማለት ነው የእሷ ጠበቃ ነኝ፣ የእሷ ረዳት ነኝ፣ የእሷ ወዳጅ ነኝ የምትል ሰዎች ካላችሁ ማለት ነው ዳይሬክትሊ የኔ ሚዲያ አለላችሁ። ቲክቶክ አለ፣ ዋትስአፕ፣ ቴሌግራም፣ ፌስቡክ ኢቭንም ማለት ነው። ፌስቡክ እንኳን የምታውቁ አይመስለኝም። ተስፋ ፌስቡክ ላይ አልፈለግም ባዲ ማለት ነው። በስናፕ መምጣት ትችላላችሁ ባዲ ማለት ነው። ሀይ በልጅ ባዲ ማለት ነው ካልሆነ በስተቀር ማለት ነው እኛ ባዲ ማለት ነው ያለ እሱ እንኳን ባዲ ማለት ነው። በተለይ በቲክቶክ ሀይ በልጅ ባዲ ማለት ነው ከፈለጋችሁ። ካልሆነ በስተቀር ግን ማለት ነው እኔ የማይገባኝ ቋንቋ ማለት ነው አታናግሩኝ ባዲ ማለት ነው። ራሳችሁ ነካክታችሁ ነካከታችሁ ለካከዘዝ መጣችሁ ጊዜ ደግሞ ማን ጠራሽ ነው የምትሉኝ ባዲ ማለት ነው። ይሄ ነገር ባዲ ማለት ነው። ባዲ ማለት ነው ዘስ ባይ ይሄን ያህል ምንም አይመስለኝም፣ ግን ይፈጠር ነገር ነው እናንተ ጋር ድብናችሁ እስከምን ድረስ እንደሆነ ባዲ ማለት ነው። አንድ ሰው ማለት ነው ዶቼ ለነገራችሁ የምፈልገው ነገር ማለት ነው የትኛውንም ቦታ ብትዞሩ ከኔ ጋር ምንም ቤተሰብም አይደላችሁም፣ ጓደኛም አይደላችሁም፣ ምንም ሀገርም ማገናኛችሁም፣ ምንም ነገር ሳያገናኛችሁ ዝም ብላችሁ እንደፈለጋችሁ ትዞራላችሁ። ከዛ ማለት ነው ምንድነው የምታደርጉት? ፈላጊ እንደሆናችሁ ምናምን ነገር ታስመስላላችሁ ባዲ ማለት ነው። እናንተ እኔ ሳይሆን የምትፈልጉት እኔ ላይ መጠቀም ስለምትፈልጉ ደስ አይዶን ከራባዩ ጋይስ ስልላችሁ እችላለሁ። ደንሶ ማለት ነው። ከዛ ቀጥሎ ደግሞ ከዚህ ሀገር እወጣለሁ በእርግጠኝነት ከሆላንድ ባዲ ማለት ነው። ቆይታ በኋላ እወጣለሁ ባዲ ማለት ነው። ኢቭንም አሁን ያለሁበትን ሁኔታ ስቲል ነው ባዲ ማለት ነው። በቃ ጭንቅላቴ ለመመለስ በጣም ብዙ ጊዜ ያስፈልገዋል። ፊቴም ብዙ ጊዜ ያስፈልገዋል። አይኖቼም ባዲ ማለት ነው ቀልቷል ባዲ ማለት ነው። ፍዝዝ ብለዋል ባዲ ማለት ነው። ጭንቅላቴን ባዲ ማለት ነው ለማከም ስቲል በቃ ቅባት ሳላደርግበት ብዙ መድኃኒቶች ያስፈልጉኛል ባዲ ማለት ነው። መድኃኒቶች እጠቀማለሁ። ብዙ ነገር ያስፈልገኛል ውዶቼ። እኔ በቃ ክሊር ለመሆን ባዲ ማለት ነው። ስለዚህ እኔ በጣም የሚደብር ሁኔታ ውስጥ ነኝ ባዲ ማለት ነው የምኖረው ሁሌ። እሱን እንድታውቁት እፈልጋለሁኝ ማለት ነው። ስለዚህ ከዛ ቀጥሎ ደግሞ ልላችሁ የምፈልገው ነገር ምንድን ነው መሰላችሁ? ስለ ፍቅር ስለ አከባር ምናምን ፍቅር የለም፣ ፍቅረኛ የለም። እኔ ባዲ ማለት ነው ፍቅረኛ እኔ ፍቅረኛ ስለሌለኝ አይደለም የማዝነው። ግን የማሳዝነኝ ነገር ምን እንደሆነ ታውቁታላችሁ? እኔ ህይወት ውስጥ መጥቶ እኔ ህይወት ውስጥ እንደፈለጉ እኔ ላይ የሚዝናኑና የኔ ህይወት በቃ ምንም ሳይመስላቸው የኔ ህይወቴን የሚያበላሹብኝ ሰዎች፣ ሞራሌን የሚነኩብኝ ሰዎች፣ በቃ ብዙ ነገር የሚያበላሹብኝ ሰዎች ነው የሚያናድዱኝ ባዲ ማለት ነው። ስለዚህ እሱ ነው የሚያናድደኝ። ምክንያቱም ምንም ነገር ሳያደርጉልኝ በቃ እኔ ስንት ተስፋ የነበረኝ ሰው ማለት ነው እዚህ እያቃጠሉ እያጨቃጨቁ በዚህ እየተመረዝኩኝ በዚህ ሌላ ነገር ውስጥ እየገባው መቆየት በጣም ከባድ ነው ባዲ ማለት ነው።
የት ትሄጃለሽ? የት ትሄጃለሽ? ያው ስዊዘርላንድ እመልሳለሁ ምናምን ነገር ብያችሁ ነበር አይደለ? ጠባቂዎቼ መቼም ቀደም ቀደም አትበሉ፣ ከኋላ ከኋላ የሚሻላችኋል ባዴ ማለት ነው። አይታወቅም። እኔ ግን እንደገባሁ ሲገባ ማለት ነው ምናልባት ስነሳም ላሳውቃችሁ እችላለሁ። ከዚህ ስነሳ ላሳውቃችሁ እችላለሁ። ሲገባ ግን ማለት ነው እንደገባው ማለት ነው ሌሊት ሪፖርት ካላደረግኩላችሁ ማለት ነው በማግስቱ ሪፖርት አደርግላችኋለሁ። ምናልባት ሌሊት ወይ ደግሞ ያንን ቀን ካልተመቸኝ፣ ምክንያቱ ብዙ ነገር ባዲ ማለት ነው ሊደክመኝ ይችላል መንገድ ምናምን። ግን በማግስቱ እንደገባው በማግስቱ እንደዚህ ቪዲዮ ሰርቼ ዩቲዩብ ላይ ወይም ቲክቶክ ላይ ላወርድላችሁ እችላለሁ ባዲ ማለት ያለሁበትን ቦታ ዳይሬክትሊ አሳውቃችኋለሁኝ ባይዴ ማለት ነው። ለአሁኑ ግን ኔዘርላንድ ውስጥ ነኝ ባይዴ ማለት ነው ያለሁት። የሚቀጥለው ደግሞ ለነገራችሁ የምፈልገው ነገር ማለት ነው በቃ እንደዛ ነው ባይዴ ማለት ነው። እኔ ባይዴ ማለት ነው ምንም ቢሆንም እችለዋለሁ ስለምን ስለማላፈቅር አይደለም። ስለ ፍቅር ጉዳይ ደግሞ ልንገራችሁ ማለት ነው። እኔ ፍቅር ስለማይዘኝ አይደለም፣ ስለማልደከም አይደለም ግን እችለዋለሁ። የኔ አላማ በእንደዚህ ነው ለዛ ነው ስለምል ከፈቀርኩት ሰው ደግሞ ምንም አይነት ምላሽ ካላገኘው ምንም አይመስለኝም ባይ ማለት ነው። እኔ አሁን እንደዚህ ሲሪየስ ሆኜ የሚጓዘው ለራሴ ብዬ ነው፣ ለፍቅረኛ ብዬ አይደለም። ኢቭን እቺ አሜሪካ ብትሆን ኖሮ ብዙ ቦታ ላይ ነበር የምታይባት። በጣም ነበር የምዞረው፣ ምዝናናው፣ ምንቧረቀው ባይ ማለት ነው። ግን እቺ ኔዘርላንድ ናት በጣም ከባድ ነው ባዲ ማለት ነው። ስለዚህ ለዛ ስለሆነ መቼስ ቤታችሁ ውስጥ እንዳላችሁ ሀገራችሁ ውስጥ እንዳላችሁ አይጥማችሁም እውነት ለመናገር። ስለዚህ እንደዛ የሚመስላችሁ ሰዎች ማለት በጣም በውስጤ ማለት ነው ብዙ ነገር ብዙ የሚደብር ነገር አለ። ከምን በስተጀርባም ብዙ ነጽነት የሚያሳጣኝ ነገር አለ። ውጭ ለማውጣት እኔ ፈርቼ አይደለም ውጭ አለማወጣው ባዲ ማልወጣው ስራ ቢኖረኝ ይወጣ ነበር። ውጭም አልወጣው ለምንድን ነው መሰላችሁ? የሚያስወጣኝ ምንም ነገር የለም። የሚያጓጓኝ ሊወጣ የሚያጓጓኝ ምንም ነገር የለም። ለዛ ነው ውጭም አልወጣው። ኦቨር ስልችት ድክም መስላችሁ አትወጡም አይደለም? ለዛ ነው ውጭ የማልወጣው። በቃ ሌላ ታሪክ የለበት። እቺስ ውጭ የሚጠብቀኝ ሰው የለም፣ እኔም የምፈልገው ሰው የለም። ሰዎቹ እኔ ከዚህ ወደ ስንት ቤት ስገባ በጣም ነው የሚሰቃዩት ባዲ ማለት ነው ሰዎቹ። ከዚህ እኔ እስከ ሱቅ እስከ ሄድ ድረስ ማለት ነው አይደል ነው ሰዎቹ ተስፋ ይቆርጣሉ ባዲ ማለት ነው። ለምን እንደሚጠብቁኝ ያረና አላውቅም። ሰዎቹ በጣም ይጠብቁኛል ማለት ነው። ዛሬ ደግሞ በጣም ያስጠላ የቤት ሾቶ ባዲ ማለት ነው። እኔ እንደሄደላችሁ ከፈልጋችሁ የትኛውንም ቦታ ምን ማድረግ አለባችሁ? መጥፎ ጠረን፣ በተለይ የሽንት ቤት መሳይ አሁን ሰዎቹ ማለት ነው በጣም መጥፎ ጠረን ያላችሁ ሰዎች ማለት ነው። እኔ እንደሄደላችሁ ከፈልጋችሁ ማለት ነው በአካባቢ መጥፎ ጠረን በጣም ነው ቶሎ ነው የሚያስከሄድን ባዲ ማለት ነው። እንዲሄድ ያደርገኛል። ሁለተኛ ምግብ ከሌለ በዛ ላይ ደግሞ ገንዘብ በቃ በፍጹም የሌለ ከሆነ ስራ መስራት የማትችል ከሆነ በገንዘብ እንኳን መግዛት የማትችልበት ቦታ ከሆንክ ያኔ ይሄዳለሁ። የሆነ ዝም ብለው አይነት ምግብ ተደጋጋሚ በቃ የሚያስጠላ ምግብ ካለ እኔ እሄዳለሁ ከዛ ቦታ በእርግጠኝነት ማለት ነው። እንደዛ ነው። አሁን እሷ ልሄድ አትችልም የምትሉት ፍቅረኛ ስላለ ስላፈቀር ስላበደች የሚለውን ነገር እንደዛ አይነት ነገር ምንም አቆኝም ባዲ ማለት ነው። እንዲሁም ባዲ ማለት ነው መጀመሪያ የወደድኩት እዚህ ኔዘርላንድ የወደድኩትን ልጅ በጣም ነበረ በፍቅር ውስጥ የገባሁት እናም በገባሁት ደግሞ በጣም የተጎዳሁበት ባዲ ማለት ነው። እንደዛ ስለነበረ ላይክ በኋላ ሊከብደኝ ይችላል በሚለው ትንሽ ልረጋጋ እያልኩኝ ነበረ። ስንት ወር ቆየሁኝ መሰላችሁ? እዚህ መጀመሪያ 9 ወር ቆየሁኝ ባዲ ማለት ነው። እዚህ ከሊቢያ እንደመጣሁ ማለት ነው።
እንደገባሁት 9 ወር በኋላ ወደ ስዊስ ሄድኩኝ ማለት ከ4 ወር በኋላ ደግሞ ከእንደገና ወደዛ ተመለስኩኝ። አሁን ደግሞ ያለ ስራ ያለ ምንም ነገር ስንት ቆይቻለሁ? 1 አመት ከምናምን ቆይቻለሁ። አሁን እዚህ ስራ አግኝቻለሁ። ለሚቀጥለው ደግሞ እናያለን። ያው ባይደም ቢሰራ ጤና ደህና ነበርኩኝ። አንዳንዴ ደህና አሁን ነበረ፣ ግን ስራ በጣም ከበደ። ሰዎቹም በጣም ይመርዙኝ ነበረ ማለት ነው። ሁለተኛ ደግሞ ልነግራችሁ የምፈልገው ነገር ማለት ነው፣ እንደዚህ ቁጭ አድርጎ ያሳድርሃል ምናምን፣ በቃ ሰይጣን ነገር ናቸው ምናምን አረቦች ምናምን ነገር ያልኳችሁ። መተኛት ባለባችሁ ሰዓት አይስተኙም፣ መነሳት ባለባችሁ ሰዓት አያስተኙም በዲ ማለት ነው። አያስነሱም። በቃ ያጎቴ ምስት ባዲ ማለት ነው። እንደሞትኩ አስቡኝ በዲ ማለት ነው። መነሳት አልችልም፣ መተኛት አልችልም። በቃ እንደሞትኩ ባዲ ማለት ነው። ያጎቴ ሰው ምስት እንደሞተ ሰው ነው የምታስተኛኝ። ሬል እናቴ ደግሞ ምን ታደርገኛለች መስላችሁ? ልክ እንደ አረቦቹ ባዲ ማለት ነው። መተኛት ባለብኝ ሰዓት አልተኛም፣ መነሳት ባለብኝ ሰዓት አልነሳም ባዲ ማለት ነው። ሰዎቹ እኔ በቃ ነርሱን አልፈልጋቸውም በቃ ተወኝ ስላቸው አይተውኝም ባዲ ማለት ነው። አጎቴ they have no nothing በቃ so period በቃ so great ባዲ ማለት ነው። እንደን እኔ ሞር ኃጢአተኛ ሰው ከምን ነው የሚያታወቀው? ባዲ ማለት ነው። ሾርቱ ጋር ነው የምላችሁ፣ ኃጢአተኛ ከመንፈሱ ነው የሚታወቀው። አይሾርቱ ጋር ነው የምላችሁ። መንፈሱ በጣም እንትን ነው ባዲ ማለት ነው። አሁን ኃጢአተኛ ሰዎቹ በቃ እንደዚህ ያስተኙናል ባዲ ማለት ነው። እኛንም ባዲ ማለት ነው። ልክ እኔም ምናልባት አባቴ የገዛ አባቴ እንኳን ላስተኛው እችላለሁ። የገዛ ልጅ ያለው እኔ ኃጢአት ውስጥ ስላለሁኝ እሱ ሊከብደው ይችላል። በቃ ሊተኛ ይችላል። ብዙ ነገር በቃ አንድ ላይ ነው እንደዛ የሚያደርገው ባዲ ማለት ነው። እንደዛ አይነት ነገር ያጋጥማል ባዲ ማለት ነው። ወዶቼ ልነግራችሁ የምፈልገው ነገር ማለት ነው። እንደን ሰው ማለት ነው ወዶቼ፣ የአባቴ ነገር ደግሞ ከሌለህበት ምንም አይሰራም ባዲ ማለት ነው። አባቴን በጣም ወደዋለሁ ማለት ነው። ከሌለህበት ባዲ ማለት ነው። በትክክል ከሌለው ምንም አይሰራም። አይሰራልኝም እኔ ባዲ ማለት ነው። አይሰጡ ጋር ነው የምላቸው። በጣም ነው የምወደው። ደህና ነው። አንዳንድ ጊዜ መቼስ ያባታችን በቃ የወላጆቻችን ነገር በተለይ ደግሞ ለሚረዱን ቤተሰቦቻችንን ጉዳይ ብዙ እንትን ሊያደክመን አይችልም። ግን ይሄ ለሃል ሰው ኢንትረስት አይደለም ባዲ ማለት ነው። እኔ በሁለት መንገድ መጓዝ አልወድም። እኔ በአንድ መንገድ ተጓዝኩኝ ማለት የአባቴ ቤተሰቦችን እተዋቸው ማለት አይደለም። በአባቴ መንገድ ሄድኩኝ ማለት ደግሞ የአጎቴ ቤተሰቦችን ተውኳቸው ማለት አይደለም። ግን ለኔ የሚሻለኝን ነገር ማድረግ ነው የምፈልገው እና ማለት ነው። በእኔ በኩል ደግሞ ማንም ሰው አደጋ ውስጥ እንዲገባ አልፈልግም። የገዛ የእናቴ ኔጌቲቭ ብትሆንም እኔ እንደርሷ አይደለሁም። ምክንያቱ እረዳታለሁ ክፋቷን፣ ግን እንደሷ መሆን አልፈልግም። ሊራላት ግን አልፈልግም ባዲ ማለት ነው በዛ ሳይድ። እናም ከኔ ምንም የምታገኘው እርዳታ የላትም ባዲ ወይ ማለት ነው። ዳይንስ ሰው ማለት ነው። አሁን ድምጽ እየረበሸኝ ነው። ካሁን እዚህ ደግሞ ልሄድ ነው ወደ ዛኛው ባዲ ማለት ነው። እንጸልለበት ሰው ማለት ነው። ወዶች ያለ ነገራችን የምፈልገው ነገር ማለት ነው። ስለዚህ እንደዛ ነው። ቁጭ አድርጎ ያሳድሩሃል እያልኳችሁ ኢቭን የገዛ ያቺ ሩታ የተባለችው እንኳን ኢቭን እሷ ነበረች ማለት ነው። ኢታሊ ላይ ገንዘብን ይልካለው ምናምን ብላ ስንት አውርታ ማለት ነው። መንገድ ላይ በአረብ አድርጋ ማለት ነው። መንገድ ላይ አስጠላኝ ነበረች ምናምን ነገር ያልኳችሁ ልጅ ባዴ ማለት ነው። ምክንያቱም ዜሮ ታይም ነበረ እኔ ኢታሊ ላይ ካልፈረምኩኝ ከዛ መውጣት ነበረብኝ ማለት ነው። ከባህር እንደተሻገርኩኝና ከዛ ነው ይልካለው ብላ ምናምን ተንጨርጭራ ምናምን ነገር ማለት ነው። ከዛ እየሸወደችኝ ማለት ነው። ከዛ በቃ ነገረቻቸው ማለት ነው። ላኛው ወንድሜ ላኛው ያጎቴ ልጆች በቃ በሙሉ ነገረቻቸው እኔ ይልካለው ምናምን ብላ ማለት ነው። እንደጥሩ ማለት ነው። በቃ አሁን እንደው በቃ እኔ 200 ዩሮ ልክላታለሁ በፍጹም ለትራንስፖርት እስከ ጀርመን ምናምን ነገር ብላ በጣም እንትን አለች ባዲ ማለት ነው። እኔ ምናምን ልክላት ምናምን ብላ ማለት ነው። ከዛ ያጎቴ ልጅ እኔ ምን አልኩት ባዲ ማለት ነው። እሷ ትልክላታለች ብለህ ማለት ነው ገንዘቡን ከመላክ ወደ ኋላ እንዳትል ምናምን አልኩት ባዲ ማለት ነው። ከዛ ማለት ነው እንትን እንዲህ ያለች አላከችም።
ከዛ ያኛው ደግሞ ያልኩት ማለት ነው። እሱ ደግሞ የሆነ ባንጋላዴሽ ነበረ በሱ አደረኩትና ከዛ በቃ አጎቴ ልጅ ማለት ነው የሱ ጓደኛ ላከልኝ ባዴ ማለት ነው። እሷ እንደማትልክ 100% አውቅ ነበረ። ውሸታም ናት። በቃ እንድታይለት ምናምን ነገር እንብላ ነው እንደዛ ያለችው። ከዛ ማለት ነው ልክ እሷም እንደዛ ላይ ታርገኝ ነበረች። ከዛ ዋይ በቃ መተኛት አልችልም ምናምን ነገር ስላት በቃ ለወደፊት ሀብታም ብትሆይ ነው ሊያልፍልሽ ስለሆነ ነው ምናምን ነገር እያለች ነበረ። ስለዚህ ማለት ነው እንደዛ አይነት በቃ አንተ ልታድግ ነው ሊያልፍልህ ነው ወደፊት ጥሩ ነው የሚሉ እያሉ የሚሸውዷችሁ ሰዎች ዛስ ዋይ ናምበር 1 ጠላቶቻችሁ ነው ባዲ ማለት ነው። ስለዚህ እንዳትሸወዱ ልጆች፣ ልነግራችሁ የምፈልገው ነገር ማለት ነው እንዳትሸወዱ። ሲቀጥል ደግሞ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? እኔ አሁን ጥላትሽ ከቅርብሽ ነው። ጥላቴ ከቅርብ አይደለም ውዶች፣ ልነግራችሁ ጥላቴ በጣም ከሩቅ ነው ባዴ ማለት ነው። ጥላቴ እናቴ እንኳን ጥላቴ ናት። የእናቴ ቤተሰቦች እንኳን ሳምታይምስ በጣም የኔ ጥላቶች ሊሆኑ ይችላሉ። የገዛ ጎቴ ልጆችም ሊኖሩ ይችላሉ። ከዛ ውጭ ግን ማለት ነው ውዶቼ ማለት ነው ከዛ ውጪ የገዛ ጓደኞቼ የነበሩት ምናምን ነገር እነርሱ እንዳልኳቸው ከመጀመሪያ እስከ መጨረሻ ዜሮ ናቸው ባዴ ማለት ነው። አንዳንዶቹ ቢሻሉም እንደዚህ ናቸው። ሀበሻ ያው ሀበሻ በቃ ምናምን ነገር ይላል፣ ያማረራል። ሀበሻ ለሀበሻ ይላል፣ ብዙ ነገር ነው የሚለው ባዴ ማለት አይሶርቱ ጋር ነው የምላቸው። አይጠለባቸው እንዲሁ እኔ አይሶርቱ ጋር ነው የምላቸው። እንዲሁ ከነዚህ አውሮፓውያኖች እንዲሁ ሀበሻ የተሻሉ ሆኖ አገኘዋቸው። እንዲሁ ማለት ነው የእነዚህ የፈረንጆች ማማረር እንዲሁ ይብሳል። አይስወርቱ ጋር ነው የምላቸው። እኔ በቃ እንትን ስለሆነ አይደለም ለማስመሰል ምናምን ነገር የማወራው ነገር አይደለም ባዴ ማለት ነው። ግን ምን አላችሁ መሰላችሁ ስለ አባቴ ሳወራ ደስ የማይላችሁ ሰዎች አላችሁ፣ በተለይ ከአረብ ከሀበሻ እና ማለት ነው። እኔ በጣም ገርም የሚሉኝ አረቦች ባዴ ማለት ነው። አሁን ኢራቅና ሶሪያ ምናምን ተጣልተዋል። አብረው ይጠጣሉ፣ አብረው ይበላሉ፣ አብረው ይዝናናሉ፣ ይጋባሉ፣ ይፋቀራሉ፣ ብዙ ነገር ያደርጋሉ ባዴ ማለት ነው። እንደን እኔን አባቴን ከጠሉት ዋይ ወደ እኔ ይመጣሉ። ለምን ወደ እኔ ይመጣሉ? ለምንስ ለኔ ይናገራሉ? ለምንስ ይሄን ያህል እኔ ላይ ክፋት እያደረጉ ከኔ ጥሩ ነገር ምላሽ ይጠብቃሉ? ለምንድን ነው ይሄን ያህል በቃ እንድብሳቸው እያደረገ? እኔ እኮ ከነርሱ ምንም አልፈልግም። አሁን እዚህ የነበረ ትራፕ ላይ የነበረ ልጅ ማለት ነው አረ ተሻለሽ ከነርሱ ምንም የምጠብቀው ነገር የለም እኮ እኔ እነርሱ እኮ እንዲያደርጉልኝ፣ እንዲሸልሙኝ፣ እንዲገዙልኝ፣ ሹፕ እንዲያደርጉልኝ በፍጹም እኮ እኔ አልጠይቅም ባዴ ማለት ነው። ይስወርቱ ጋር ነው የምላቸው። ከነርሱ እኮ ምንም የምፈልገው ነገር የለም ባዴ ማለት ነው። ፍቅርም ለፍቅር የሚሆን ሰው አይደለንም ባዴ ማለት ነው። እኛ የምንዋሰብ ሰዎች አይደለንም። ምንዛመድ ሰዎች አይደለንም። የምንፋቀር ሰዎችም አይደለንም ባዴ ማለት ነው። ባት ማለት ነው እነርሱ የሚጠብቁት ምንድነው? በቃ አዳክመናት ማለት ነው እንደፈለገን እንሸንባታለን ብሎ ነው የሚያስቡት። ኤኒ ታይም ማይንዳቸው ላይ ያለው እሱ ነው ባዴ ማለት ነው። በቃ አሁን እንትን እያለች ነው፣ ግን መዳከሟ የማይቀር ነው። ጭንቅላቷንም ሀሳቧንም ልቧንም ኤቭሪቲንግንም እናዘዋውርባታለን ብለው ነው ባዴ ማለት ነው። ግን እኔ አላወቁኝም ባዴ ማለት ነው። እኔ ምንም ነገሬን አይዘዋወርም ባዴ ማለት ነው። እንደን ማለት ነው እኔ እሱ ገብቶኛል ብይራይ ባዴ ማለት ነው። ግን እነርሱ ባዴ ማለት ነው ከዛ በላይም ብዙ ነገር ያደርጋሉ። ግን ማለት ነው እኔ ከነርሱ የሚፈልገው ምንም ነገር የለም። እነርሱም ከኔ ምንም አይፈልጉና ህይወታቸውን ይኑሩ እያልኩ ነው ባዴ ማለት ነው። እንትን ይሄኛው ሰው አይደለም የእውነት ለመናገር ምክንያቱ አረብ ነው ሰው ሃይማኖታቸው ይሃብ ነው ሜን ዲፈረንትስ ባዴ ማለት ነው። ይሄ ማጣላት ወዳጅ እየመሰሉ ሰው ማብላላት ነው ባዴ ማለት ነው። እኔ ጋር ማጋጨት ባዴ ማለት ነው። እንደዛ ነው የሱ ስራ እውነት ለመናገር ማለት ነው። እና ማለት ነው መውደድ እንደሆነ ማፍቀር እንደሆነ የጥላትህ ልጅ እንኳን ታፈቅራለህ እናቴ። ስለዚህ ማለት ነው እኔ ሰዎችን ቀረብኳቸው ማለት የኔ ቅርብ ናቸው ማለት አይደለም። አይሶርቱ ጋር ነው የምላቸው። እኔ በተለይ ሀበሻ ማለት ውጥፍ ነው የሚልባቸው ባዴ ማለት ነው።
አሁን ሲጣሉ ከኔ ጋር ማለት ነው የእውነት እየተጣሉ ይመስላችኋል? አይደለም፣ ስራ እየሰሩ ነው። እንዲህ ያለሽ እንደዚህ ነሽ እንደዛ ነው ሲሉ ማለት ነው ከጀርባ አይዞ የሚላችሁ ሰው አለ ባዴ ማለት ነው። ስራ እየሰሩ ነው ባዴ ማለት ነው። ስራ እየሰሩ ነው። ከኔ ጋር ጥላቻ አይደለም የያዙት፣ ፉክክር ነው የያዙት። ከኔ ጋር ጥላቻ አይደለም። አይዞዋችሁ፣ እንዲህ አድርጉ፣ እንዲህ አስደግሙ፣ እንዲህ ቀሟት፣ እንዲቀሙ ምናምን ነገር ብለው ማለት ነው እንድትጠቀሙ ምናምን ብለው ያደርጉ ከጀርባቸው ብዙ ሰው ስላለ የጋራ ስራ ነው የሚሰሩት እነዛ ሰዎች ባዴ ማለት ነው። አንድ የሰው ደግሞ ኔጌቲቭ ከሆነ በቃ ኔጌቲቭ ነው ባዴ ማለት ነው። ሰይጣን በጣም እንትናችሁ ገብተዋል ማለት ነው። ለዛ ነው ባዴ ማለት ነው ውዶቼ ማለት ነው። ስለዚህ እኔ የሚገርመኝን ነገር ማለት ነው ከዛ ወደ አሜሪካ መሄድ ይፈልጋሉ፣ ብዙ ነገር ይፈልጋሉ። ግን ደግሞ እኛን በጣም ይንቁናል። በቃ ለምን አስፈለገ? ለምን ዝም አይሉም ባዴ ማለት ነው። እንዲሁ ጥላቻ ምናምን እኮ ነው የሚነሳው። በቃ ለአባቴ ስም ሳነሳ ጊዜ ባዴ ማለት ነው ወይ ስለ አባቴ ወይ የሆነ ነገር ስለ ቤተሰቦች ከሆነ በቃ አይሾርቱ ጋር ነው የምላችሁ እያሳብደኛል። ከሀገሪቷ ነው ባዴ ማለት ነው። ሰዎቹ በጣም ስላጋነኑ፣ ስለዚህ ሲያጋንኑ ግን ደግሞ እነርሱ የሚያደርጉትን ነገር ከዛ የባሰ ክፉ ሲሆን ያሳብዳቸዋል ባዴ ማለት ወዶቼ። አሁን እኔ ጋዝ የተፈጠረው እንደዛ ነው። ግን ለምንድን ነው ቻርጅ የማላደርግ ከሆነ ምን እየጠበቁ ሃይ ጋይሶቼ ከምዚ አኮላ ፓ ያለ ቦታ ላይ ለምን አልመጣላችሁ? እዛ እኮ ተረበሽኩላችሁ ባዴ ማለት ነው። ቻርጅ የማላደርግ ከሆነ ምን አስቀምጥ የኔ ውዶች እየመጣሁላችሁና እንትን ሰው ማለት ነው። ምንድነው ልላችሁ የፈለኩት ዋይ በቃ እነርሱ ባዴ ማለት ነው እንትን ካልፈልጉ ማለት ነው። እዩት መጥቶ ነበር ይሁን እብድ ሰውዬ እንኳን መጣ ባዴ ማለት ነው። በጣም ነው የሚከታተሉት ባዴ ማለት ነው። እንትን ሰው ማለት ነው ልጅ ለነገራቸው የምፈልገው ነገር ማለት ነው። ስለዚህ ለምንድን ነው ይሄ ያህል እዛ የሚያስቡትና እኔን ድል አድርጎ የሚያስቡኝ ባዴ ማለት ነው። ሲቀጥል ደግሞ እኔን እየናቁ ለእኔ ክብር መስጠት ካልፈልጉ ማለት ነው። አንዳንድ ወንዶች እነርሱን ጨምሮ ባዴ ማለት ነው ለእኔ ክብር መስጠት ካልፈልጉ፣ ለእኔ ፍቅር መስጠት ካልፈልጉም ዋይ ዴይ ካም ቱ ሚ ለምን ወደ እኔ ይመጣሉ? ለምን ወደ እኔ ይመጣሉ? ለምን የፈለኩ ጉልት አልሆንም? ለምን የፈለኩ ወርቅ አልሆንም? አይና አም ጎልድ ዳይመንድ ግን ማለት ነው ለምን ወደ እኔ ይመጣሉ ነው ጥያቄ። ወደ አቢዘስ ለምን እኔ ያጨናንቁኛል? ለምን እኔን ያሰቃዩኛል? ያንገላቱኛል? ዝም ብሎ ይዋሻሉ። እንጀራዬን፣ ስራዬን፣ ህይወቴን ኤቭሪቲንግን ያዘጋሉ ማለት ነው። ሁሉ ነገር የሚበጠብጡን ለኔ ክብር መስጠት ካልፈለጉ ማለት ነው። ለምንድን ነው እኔ እየበቆልኩ ነኝ ብቆልት ነኝ እንደን ይሄንን እያዩ ደግሞ ለምን ለፈለገ ልጅህን እንድታገባ ፈልግ የፈለገ ልጅህን ባዴ ማለት ነው። የፈለገ ነገር ቢሆን ባዴ ማለት ነው። እንደዚህ እየተነካች ዝም ማለት ከባድ ነው ውዶቼ። ነገራቸው የምፈልገው ነገር ማለት ነው። እየተነካች ዝም ማለት የለባቸውም ባዴ ማለት ነው። የፈለገ እያለ ባለ ምን አትቀርም ባዴ ማለት ነው። ውድ እውነቴን ነው ባዴ ማለት ነው። ስቀጥል ደግሞ ለነገራቸው የምፈልገው ነገር ማለት ነው። ስቀጥል ደግሞ እነዚህ ቁም ነገር አልባዎች ማለት ነው ሳትፈቀዱ ሳትፈለጉ አንፈልጋ በቃ አንዳት ሲል ባዶ አንፈልግህም ብላ ከጣለች ከይወጣው ውጣላት። በቃ ምንም ነገር የለህብህም ባዶ የምታወሳት ነገር የለህም፣ ያደረክላት ነገር የለህም። በቃ ጀስት አወካት፣ አፈቀርካት፣ አልፈለገችህም። ሰው ሁሉም ያፈቀርከውና ሁሉም የትኛውን በዚህ ምድር ላይ ይገኛል እንዴ? አይገኝም። እንትን መጥቶኝ አልወጣ ብሎኝ ማለት ነው። እንትን ሰው ማለት ነው ልጅ ልነግራቸው የምፈልገው ነገር ማለት ነው። ለዛ ነው እንደኔ እኔ በጣም ሁላንድ ጠልቼ ከሄድኩበት አንድ ነገር ማለት ነው። እንትን በጣም ቀንድ የሆነ ነገር እና በጣም ሲያነጫንጨኝ ነው ነገር ምንድነው መሰላችሁ? ሽቶ በቃ ሽቶ ማለት ነው። ወደዚህ ስመለስ ደግሞ ከኔ ጋር የነበረችው ማለት ነው በጣም ሸታታ ነበረች እና መጣሁና ማለት ነው ሸተዋል ቤቱ ምናምን ነገር ስላት ጊዜ
በጣም እንትን አለ። አሁን ግን እኔ በጣም ባይወርቱ ጋር ነው የምላችሁ። እኔ ሪፖርት አደርጋለሁ እንጂ በሽቶ እንደዚህ እየከበደኝ ማለት ነው ዝም አለለም ማለት ነው። ምክንያቱ አንዳንዴ ልትጠቀሱት ትችላላችሁ ሴት ሆናችሁ ምናልባት ቅባት ወይ የሆነ አሁን እኛ ለፀጉር እድገት ወይ የሆነ ነገር ብለን ቅባቶች ያልሆነ ቅባቶችን እንጠቀማለን። ግን ኤኒሞር ከሆነ ፌር በቃ ዴይሊ ቤቱ ሽንት ቤት ወይም ደግሞ ቤቱ የሆነ ፋብሪካ የሚሸት ከሆነ በጣም ከባድ ነው። ስለዚህ ሪፖርት አደርጋለሁ ከአሁን ላይ በጣም ከብዶኛል ወዲህ ማለት ነው። እኔ ለጾም ነው ከውሃ ጋር የሚያስታርቀኝ ሻወር መንገድ ነው የሚያገናኘኝ ደስ ባይ እየፈለግኩ ነው ባዲ ማለት ነው። ዘንድሮ ሻወር ሳላደርግ በጣም ብዙ ቆይቻለሁ። እንዲህ ደብሮኝ ነው ባዲ ማለት ነው። በቃ ይሁን መጀለስ አለ አይደለ? በቃ መጨለጥ በቃ በጣም መደበር ነገር አለ አይደለ? ፊቴ የሆነ እንደዚህ በቃ ደረቅ ስለሆነ ነው ባዲ ማለት ነው። ኤኒ ታይም ባዲ ማለት ነው እንደዚህ ሆኜ የማወራው በቃ ውስጤ በጣም ደብሮኝ እያለ ማለት ነው እንደዚህ ሪል ሆኜ የማወራው ለምንድን ነው መሰላችሁ? በቃ የሆነ ድብር ውስጥ አትገባም። ተፈጥሮ ነው፣ ድርቅናም አይደለም። ለሰው አይስለውሊ ለና ግን ምን ያለ መሰላችሁ እንትን ነው አንዳንዴ ሰዎቹ ማለት ያሉትን ነገር ለመናገር ይሄን ያህል ይዞራሉ ምናምን ብላችሁ ታስባላችሁ ማለት ነው። ስለ ፍቅር ግንኙነት ባዲ ማለት ነው። እኔ ባዲ ማለት ነው አሁን ከወንድ ጋር አደርኩኝ ማለት የሚል ከሆነ ማለት ነው እኔ ሁሌ ቀይ ወንድ ነው የምወደው ባዲ ማለት ነው። አሁን ግን ነጭንም ሆኖ ነው የምወደው ይመስለኝ ይመስለኝ ማለት ነጭ ሆኖ ቀይ ባዲ ማለት ነው። ቀይ ወንድ በጣም ነው የምወደው ረዘም ብሎ ማለት ነው። ወፈር በቃ እንደ ስፖርተኛ ማለት ነው። ሲክስ ባገለ መለታት የሆነ እንትን ቀል የጀመርኩት ለካስ ስፖርተኛ በጣም ነው የምወደው ባዲ ማለት ነው። ግን ደግሞ በቃ የሆነ ስለውዲ የሆነ አሁን አስፈሪ የሆነ ፊቱ አስፈሪ ፊቱ ምንድን ነው የሚባለው ሐምሌ ነው የሆነ እንትን የሆነ ሰውነቱ እንደዛ ይመቸኛል ማለት ነው። አንዳንድ ጊዜ ወዲህ ማለት ነው አሁን ስለ ሴክስ ምናምን አሰቤ እንዳይመስላችሁ እኔ ስለ ፎርማን ብቻ ነው ያሰብኩት። እንደን አንዳንድ ጊዜ ጋብቻ ምናምን ብለን ዝም ብለን ወደ ጋብቻ የምንቀዳደም ሰዎች ማለት ነው የጋብቻ ትርጉም ገብቶን ነው ወይ? እኔ እኮ አንዳንዴ ወዲህ ማለት በቃ ቆንጆ ሱፍ ለብሶ እኔም ቆንጆ በይለው ለብሼ ማለት ነው በቃ ፎቶ ተነስቼ ሰዎቹ እንዲያዩልኝ ምናምን ነገር እንዲሁ ስለ ምናምን ሌላ ነገር የማስበው ነገር የለም። በቃ በጣም ተዝናንቼበት ምናምን እንደዛ ብቻ የሚያስብበት ታይም አለኝ ማለት ነው። ጋብቻ ምንም አይነት ገና ያልገባኝ ማለት ነው። ጋብቻ ምን እንደሆነ ትዳር ምን እንደሆነ ኢቭንም አይገባኝም እውነት ለመናገር ስቲል ነው እንደርሶ ማለት ነው። ወንዶች ነገራችን የምፈልገው ነገር ማለት ነው እኔ ስለ እንዴም የኔ ያህል ትኩረት አድርጌበት አይደለም። ስለ ሴክስ፣ ስለ ማርካት፣ ስለ እርካታ ምናምን የሚባለው ነገር ላይ ትኩረት አድርጌ አይደለም። ሴክስ ስፖርተኛ ቆንጆ ምናምን ነገር እምላችሁ በቃ እኔ ስለ ፎርማ ብቻ ስለ ፎርማ ባደኝ ማለት ነው። እንዲሁ እኔ አንዳንድ ሰዎች ሳያቸው ማለት ነው በቃ አሁን ጨዋታ ምናምን ነገር ይታየኛል ባዲ ማለት ነው። በቃ ላይክ መጫወት ምናምን ቤት ውስጥ ምናምን ተጫወቱ ነበር። አሁን ላይክ የሆነ እቃ ነው እየሮጣችሁ ምናምን ነገር ማለት ነው። ላይክ እኔ በጣም ነበር የምጫወተው እና ማለት ነው እሱ ይታየኛል ባዲ ማለት አንዳንድ ሰዎች ማለት ነው ገና ፍቅራቸው ሳይ ማለት ነው ለፍቅር ሲጠይቁኝ በቃ ገና ጨዋታ ይታየኛል ባዲ ማለት ውዶቼ ማለት ነው። በቃ እንደሰው ማለት ነው ውዶቼ ለነገራችን የሚፈልገው ነገር ማለት ፍቅር ሲይዝ ዝም ብዬ ማለት ነው እንደን ሰው ማለት ነው ልጅ ለነገራችን የምፈልገው ነገር ማለት ነው። ስለዚህ ጋብቻ ትርጉም ሊገባን ይገባል ፈርስት ታይም ማለት ነው። ከዛ ቀጥሎ ደግሞ ምንድነው ልላችሁ የፈለኩት ባዲ ማለት ነው አሁን እንደ ቀጫጭ ሰዎች ቢሆኑ ባዲ ማለት ነው በጣም ጎበዞች ናቸው። ባዲ ማለት ነው ለመቀጨጫቸው ምናምን ነገር እንተናታቱ ባዲ ማለት ነው። እኔ ብዙ ጊዜ ባዲ ማለት ነው ከዚህ በፊት የምነግሬያችሁ ነበረ ማለት ነው። ቀጭን ወንድ በጣም ነው የሚሆንልኝ ምናምን ነገር ብያችሁ ነበረ። እንዲሁም ቀጭን ወንድ እያለፈ ነው በጣም ጥቃር የሆነ ቀጭን ወንድ እያለፈ ነው። እንትን ሰው ማለት ነው ልጅ ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? ቀጫጫ ወንድ ረጅም ሆኖ ቀጫጫ ወንድ ባዲ ማለት ነው በቃ ሰው ማይ ታይፕ እግር ረጅም መካከለኛም ቢሆን ባዲ ማለት ነው ረዘም ያለ ብዙ ጊዜ እኔ ባዲ ማለት ነው እንደዛ አይነት ወንዶች ላይ አክቲቭ ነኝ። አንደን ሰው ማለት ነው ህይወት ውስጥ ማለትም በጣም ተስማሚ ነን ማለት ነው ባዲ ማለት ነው። ከዛ ቀጥሎ ደግሞ እስከ መጨረሻ ባዲ ማለት ነው በቃ የማይወፍሩ አሉ አይደል? እንደዛ አይነት ነገሮች ይመቹኛል።
አንዳንድ ሰው ማለት ነው አንዳንድ ሰዎች ብልጥነን ባዴ ማለት ነው በሚሆንልን መንገድ ብቻ ነው የምንሄደው ባዴ ማለት ነው እየገባ ነው እንኳን ነገሮቹ ላስት ደግሞ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? እኔ የሚመቼ ባዴ ማለት ነው አሁን ተኛው ምናምን ከወንድ ጋር በቃ ላይ ምናምን ተዝናናው ወጣው ገባው ምል ከሆነ በቃ ረዘም ብሎ ማለት ነው እንትን ስፖርተኛ ሆኖ ምናምን እንደዛ አይነት ወንድ ጋር ስትቀናቀኑ ማለት ነው አለ አይደል ጀለስ ምናምን የድርዬዎች ምናምን ልከተል ከዛ እንደዛ ይመቸኛል ነው ያልኩት ባለፈው ባዴ ማለት ነው። አሁን ስለ አረቦች እና ስለ እንቅልፍ ሳወራ ደግሞ እኔ ባዴ ማለት ነው ፍቅረኛ ምናምን ነገር ስለሚይዝ አይደለም ጀስት ጓደኛ ወይ ጀስት ላናግራቸው ወይ ጀስት ራሳቸውን እኔ ጋር ይመጡና ባዴ ማለት ነው በቃ ህይወቴን ዘርበቆቅ ያደርጉታል ማለት ነው። ሴቶችም ወንዶችም ሀበሻ ሴቶችም ወንዶችም ሌሎችም እርጥብ ሳይሆን ሌላም ባዴ ማለት ነው እንደው እኔ እንደዚህ በክብር ስማችሁ ሳጠራ ግን ማለት ነው ወድጃችሁ እንዳልመስላችሁ ጠላት አንደኛ ልብለዋን ጠላቶቼ ናችሁ። ስለዚህ በያላችሁበት ሲቀጥል ደግሞ ለነገራችሁ የምፈልገው ነገር ማለት ነው ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? አንዳት ሴት በአካባቢ በጣም እየተሳሰቡ ምናምን ስነገር እንትን እንዳትሉኝ ባዴ ማለት ነው አንዳንድ ሰዎች ማለት ነው በጣም ወዳጅ ነን በጣም እንትን የሚባል ከሆነ ታዲያ እሷ ምን አደረገችልህ? በቃ ትመጣለች ወይ ትደውልልሃለች ወይ ትጽፍልሃለች ወይ ትገናኛላችሁ ወይ አሳዩና ነው የሚባለው ባዴ ማለት ነው። ምን ያደረጋችሁ ማትደውልልህ ማትጽፍልህ ማታስብ በቃ መኖርህን አለመኖርህን የማታስታውስ ግን ሰው ማለት ነው አይስወርቱ ጋር ነው የምላችሁ ደውላ እንኳን ባዴ ማለት ነው ኢግኖር የዘጋች እንደዚህ በቪዲዮ መልእክት ምልክልህ ሰው ባይዴ ማለት ነው እንደሚሰማ ቁጥር ማለት ነው ጥቅም ነው። ይሄን ትገለው ነበር የእውነት ባይዴ ማለት ነው ኢንደሪ ብችል ኖሮ በቀናት ሲባል ብቻ ማለት ነው ግን ለስራ ለገንዘብ ለጉራ ሲባል ግን ዝም ብለህ ትለጠፈዋለህ። ስለዚህ እዛው ባይዴ ማለት ነው እንደ ፈጣሪ ባዲ ማርሶ ከእናንተ ይገላግለኝ ባዲ ማርሶ እናንተ እንደዚህ ከሚል እያልኩ ከሚኖረው ህይወት ይገላግለኝ ባዲ ማለት ነው። እንደዚህ ቀጫጫ ሰዎችን በጣም ጎበዝ ናቸው። አልጋ ላይ ባዲ ማርሶ አትናቋቸው ባዲ ማለት ነው። በጣም ጎበዞች ናቸው እና ፍጥነታቸው ባዲ ማለት ነው። እንደዚህ ቁመት የምትወዱ ከሆነ እኔ ቁመት ያለው ወንድ በጣም ነው የምወደው። ቁመት ያለው እና ሰውነቱ ረቀቅ ያለ በጣም ነው የምወደው እና ማለት ነው ውዶች ለነገራችሁ የምፈልገው ነገር ምንድነው ብላችሁ የምፈልገው ነገር ማለት ነው አሁን ክሊር ሲንግል ነኝ ባዲ ማለት ነው። ችግር ከሌለ ምንም እኔ ያለ ችግር አልፈጥርም ባዲ ማለት ነው። ማንም ሰው ላይ ባዲ ማለት ነው በፊት እየነገርኳችሁ ነበረ። የሆነ ሰው ቤዝ የሆነ ነገር ያጋጥመኛል፣ የሆነ ሰው ፊልም ሊሰራብኝ የሆነ ነገር ያጋጥመኛል። ፈተናው ልነግራችሁ አልችልም። አንደን ማለት ነው አንዳንድ ሰዎች ጥሩ ልብ ካለን ማለት ነው ሰው መርዳት ብንፈልግ እንኳን ምክንያት ፈጥሮ ከነዛ ሰዎች ያርቀናል። ዋይ ፈጣሪ አለ፣ ለማን አለው ፈጣሪ አለው ይባላል። ስለዚህ እናንተም ረዳት ነን ወዳጅ ነን ምናምን እያላችሁ አታስመስሉ ባዲ ማለት ነው። ፈጣሪ የፈጠረውን አይረሳም ነውት። አሁን የሆነ ያልሆነ ቦታ ሊሄዱ ሲሉ የሆነ ነገር ያጋጥማቸዋል፣ የሆነ ነገር ይሆናል፣ የሆነ ነገር ይሆናል። ከዛ እንትን አይደለም። እኔ ደግሞ ልነግራቸው የምፈልገው ነገር ማለት ነው ኤክስፐርቱ ጋር ነው የምላቸው። ብዙ ጊዜ በጣም የህልመኞች የኮከብ ቆጣሪዎች ምናምን ነገር ይላሉ። እኔ እንደዛ አይነት ነገር ላይ አላምንም ባዲ ማለት ነው። ህልም ፈቺዎች ምናምን ብዙ ሰዎች ይላሉ ማለት ነው። ከአንዴ ሶስቴ ወደዛ ሰው ልትሄድ ብለህ መጥፎ ነገር ካጋጠመ ወይ ከዛ ሰው ጋር በተደጋጋሚ መጥፎ ነገር የሚያጋጥምህ ከሆነ ለወደፊት የሚገጥምህንና የወደፊት እጣ ፋንታህን እያሳየክ ነው ፈጣሪና ፈጣሪህን ስማ እያለክ ነው ባዲ ማለት ነው። ስለዚህ ማለት ነው እኛንም ራሳችን እንድናድር ማለት ነው ግድም ቻንስ ስጡን ባዲ ማለት ነው። ልጅ ልነግራችሁ የሚፈልገው ነገር ማለት ነው። ስለዚህ ከአንድ ወንድ ጋር ማለት ነው እኔ ለምንድን ነው ሆነ ታውቁታላችሁ፣ ይሄ ያፈቀርኩትን ወንድ የምጠላው ለመጀመሪያ ጊዜ በሳራ የገጠመኝ፣ ስቀጥል ደግሞ ተደፈርኩኝ፣
በማልፈልገው ሰዎች ባዴ ማለት ነው። በቃ ከነርሱ ጋር መተኛት ባልፈልገው። ስቀጥል ደግሞ እቃጠል ነበረ። በቃ አሁን እንደዚህ በቃጥሎ የሚያሳምኑ ከሆነ እንደዚህ ፈጣሪ የማይፈሩ ከሆነ እናንተ ደግሞ በጣም ፈጣሪ የምትፈሩና የፈጣሪ ሰው ከሆናችሁ ባይ ዘ ወይ ዩ ሃቭ ሜኒ ዲፈረንትስ ባዴ ማለት ነው። እናም ባላንሳችሁ የማይገናኝ ነው እና ከነዛ ሰዎች ጋር መራቅ አለባችሁ። ለወደፊት ወይ ቤተሰቦቻችሁ ላይ ወይ እናንተ ላይ የሚፈጠር ነገር አለ ይባላል ባዴ ማለት ነው። ስለዚህ ተረዷቸው ባዴ ማለት ነው። በባዶ ሜዳ ፍቅር ገንዘብ እያላቸው አትሮጡ ባዴ ማለት ነው። ፍቅራቸው ገንዘባቸው ለእነርሱ ነው ባዴ ማለት ነው። አሁን ለገንዘብ ሳስታችሁ ወይ ለሌላ ነገር ሳስታችሁ የሆነ ነገር ብትፈልጉ ባዴ ማለት ነው ከዛ በላይ ክሳራ ውስጥ ነው የምትገቡት ባዴ ማለት ነው። ስለዚህ ማለት ነው አሁን ቀላል ነገር ከሆነ ችግር የለውም ባዴ ማለት ነው። በተቀራኒ ደግሞ ከዛ ሰው ልትርቁ ስትሉ ጊዜ የሆነ ነገር የሚፈጠር ከሆነ ጃስዋ ይሄን ፖሲብል ነው ባዴ ማለት ነው። ፖሲብል ወይ ነው። በተቀራኒ ደግሞ እናንተ ላይ በጣም የሚደነጹን በጣም ክፉ ነገር እናንተ ላይ የሚፈጠር ከሆነ ግን ይሄ ነገር ጥሩ አይደለም። ይሄ ደግሞ በተቀራኒ ነው። እንደን ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው። ስለዚህ እኛንም ባዴ ማለት ነው እኛ ለወንድ ብቻ አይደለም የተፈጠርነው ባዴ ማለት ነው። ፈጣሪ ለራሳችን ነው የፈጠረውን ባዴ ማለት ነው። ለእኛ የተፈጠረው ወንድ ወይም ደግሞ እኛ ለእርሱ የተፈጠረን ወንድ ደግሞ የትም አይሄድብንም ባዴ ማለት ነው። ስለዚህ እኛ መረጋጋት አለብን። ባዴ ማለት ነው። ግን እኔ ደግሞ በጣም ልብ ያለኝ በጣም ጥሩ ሴት ነኝ። በጣም ነው ሰው የምሰማው ልላችሁ የምፈልገው ነገር ማለት ነው። ማንኛውንም ሰው ባዴ ማለት ነው አሁን ወይ እርዳታ ቢጠይቀኝ ልጨክንበት አልችልም ባዴ ማለት ነው። በትክክል ካስረዱኝ ባዴ ማለት ነው። አሁን ቀናሁኝ ምናምን አደረግኩኝ እሱን ነገር አይገባኝም። አይ ሶ ባይ ዘ ዌይ ምናልባት የገባችሁበት ችግር ካለ ወይም ደግሞ እንትን ከሆነ ጃስዋይ ግን ደግሞ እኔ ላይ ብልጥ መሆን የምትፈልጉ ሰዎች ማለት ነው ቶሎ ነው የማውቀባችሁ። ስለዚህ ድራማ ባትጀምሩ ይሻላችኋል ባዴ ማለት ነው። እኔ የማደርገው ነገር የለም ባዴ ማለት ነው። እናም ማለት ነው ዛሬ ቤት ሽቶ በጣም የሚከበደኝ ባዴ ማለት ነው። ቤቷ አንዳንዴ የሚሸተኝ ነገር ባዴ ወይ ፈጣሪ አቅም በጣም የሚከብደኝ ባዴ ማለት ነው። ልጅ አይሰርቱ ጋር ነው የምላቸው እኔ ባዴ ማለት ነው። እኔ ባልታጠብም ይሄን ያህል መጥፎ ጠረን አላወጣም። መጥፎ ጠረን የለኝም። ይሄን ያህል ከቤት የሚያስወጣ ጠረን የለኝም። በቃ አንድ ድክመት ሊኖረኝ የምችለው ፐሬድ ነው ባዴ ማለት ነው። እኔ ቢንም ባዴ ማለት ነው አንዳንድ ጊዜ ሴቶች ጋር ስተኛ ፐሬድ ካላቸው አይስወርቱ ጋር ነው የምላቸው። እኔ ሌሊት ኮቦርታ እንትን ብዬ ከተነሳው እንደዚህ ኮቦርታ ስከፍት ጊዜ ባዴ ማለት ነው በጣም ነው የሚከብደኝ። አይስወርቱ ጋር ነው የምላቸው። አይስወርቱ ጋር ነው የምላቸው። እኔ እንዲሁ ፈስ በጣም እንትን የሚያናዳ ይፈስል ምን አይነት ፈስ እንደሆነ ታውቁታላችሁ። አሁን የታፈነ በቃ ላይክ የምግብ ፈስ ከሆነ እንደሷይ አሁን ያልበሰለ ምግብ ምናምን በልቶ ምናምን ከሆነ ባዴ ማለት ነው አንዳንድ ጊዜ ፈስ ማለት ነው ያጋጥማል ባዴ ማለት ነው። ግን እውነት ለመናገር እኔ ለራሴ እንኳን ብፈስ ባዴ ማለት ነው ለራሴ እንኳን እጠየፋለሁ እንጂ ባዴ ዝም ተብሎ የሚታለፍ ነገር አይደለም። በጣም ያስጠላል ባዴ ማለት ነው። እኛ ቤት የሆነ ልጅ ነበርና ከቤተሰቦቻችን አባል ባዴ ማለት ነው ያጎቴ ቤተሰብ ፌስ በጣም ነበር የምጠላው ባዴ ማለት ነው። በቃ ጥላቱ ነበረ አሁን የሚፈሳበት ሰው ባዴ ማለት ነው። እንደልሶ ማለት ነው ውድቼ ማለት ነው ያው በቃ እንደዚህ ያደርጋል ሊያልፍልን ይችላል ባዴ ማለት ነው። ብዙ ነገር ነው ያለው ሰው ጋር ስትኖሩ ብዙ ነገር መታገስ አለባቸው፣ ብዙ ነገር ማለፍ አለባቸው። ይሄ ደግሞ በጣም ክፋትም ግፍም ነው ባዴ ማለት ነው። አንዳንድ ነገሮችን ማለት ባዴ ማለት ነው እኛ ራሳችን ተፈጥሯችን ያለን ነገር እና የሆነ ሰው ችግር ገጥሞት ከሆነ በጣም ከባድ ነው። ግን ደግሞ ለሰው የማያስብ ከሆነ ሰው እሱ ጋር ያለ ለሰው ብሎ ራሱን እንኳን የማይጠብቅ ከሆነ በጣም ከባድ ነው ውዶቼ ማለት ነው። እንደን ሰው ማለት ነው ውዶቼ ለነገራችሁ የምፈልገው ነገር ማለት ነው ይሄን ያህል ከቤት እስከሚያስወጣ ድረስ በጣም ከባድ ነው። እኔ ከሴቶች ጋር ስተኛ ለሊት ስንተኛ ማለት ነው ጠዋት ስነሳ ኮቦርታ እንደዚህ አድርጌ ሳነሳ ወይኔ ፈጣሪ ያለ ሽቶ ባዴ ማለት ነው በቃ ጭንቅላቴ እንደዚህ እያልኩ ነው የሚሄደው ባዴ ማለት ነው።
እንደኔ በጣም ነው የሚከብደኝ ውዶች ማለት ነው። በጣም ይከብደኛል ባዲ ማለት ነው ሲያደርግ ጊዜ፣ ምክንያቱም ጊዜ ስለሚያሳልፍ በጣም ሽቶ በጣም እንትን ሃርድ ነው ባዲ ማለት ነው። አንተር ሰው ማለት ነው እሱ ተፈጥሮ በቃ የሆነ ደህና ነው። አንዳንዴ ባዲ ማለት ነው በጣም የተዛባባቸው ካልሆነ በስተቀር ደህና ነው። ኦ ማይ ጎድነስ እኔ ግን በደዌ ማለት ነው በቃ ሁሌም ሽቶ በቃ መጥፎ ጠረን የማይለቃቸው ሰዎች አለና በጣም ከባድ ነው ጋይሶች ማለት ነው። አይሶርቱ ጋር ነው የምላችሁ። እንዲሁም በቃ አይርቆልሽም መጥቶ በቃ እንትኑን ምናምን እንዲህ አድርጎ ነው እንትን በቃ ወደ አፍሽ የሚያስገቡት በቃ እንደዚህ እንትናቸው ምናምን በበታቸውና ላይ በቃ ሼም እንኳን የላቸውም ባዲ ማለት ነው። ትንሽ ሰው ጋይሶች ምናልባት ንጽህናቸውን እንኳን ባትጠብቁ የራሳቸው ጉዳይ ነው ግን ለሰው ግን ማሰብ አለባችሁ ልላችሁ እፈልጋለሁ ባዲ ማለት ነው። እንደን ሰው ይደብረኛል ባዲ እንደዛ አይነት ነገር እኔ ከሰው ጋር ማልናገረው ባዲ ማለት ነው። አሁን ከሰው ጋር ማልናገረው ለምንድን ነው መሰላችሁ? እኔ ክፍተት ስላለኝ ባዲ ማለት ነው። በጣም ክፍተት ስላለኝ ባዲ ማለት ነው። አሁን ብዙ ቻንስ ስላለው ሰይጣን ባዲ ማለት ነው። በዚህም በዛም ስለሚሉ ባዲ ማለት ነው እጸልያለሁ። ግን እኔ ስጸልይ ጊዜ ምን አለ መሰላችሁ? እኔ በጸለይኩኝ ልክ ማለት ነው እነርሱ ደግሞ እኔን ለማበዝበዝ እሱ ነገር ለማዳከም ስራ ይሰራሉና እኔ በቃ ግራ ገባኝ ምን ማድረግ እንዳለብኝ። እኔ ደግሞ ማበድ አልፈልግም። ምን ታቆኛላችሁ እንትን እኔ በህይወት ዘመኔ ማግኘት የማልፈልገው ምንድን ነው መሰላችሁ? ሰው እንዲንከባከበኝ አልፈልግም። እኔ ሽንቴን እኔ ታምሜ አልጋ ላይ ተቀምጬ ሰው እንዲንከባከበኝ በተለይ ማለት ነው እዚህ ብልት ላይ ከብልት ጋር በተያያዘ ህመም ማለት ነው በፍጹም ሰው እንዲንከባከበኝ አልፈልግም ውዶቼ። በጣም ከምጠላው ነገር ማለት ነው አንደኛ ማለት ነው ሰው እንዲንከባከበኝ የማልፈልግበትን ህመም ባዲ ማለት ነው። እንትን መቼም እኔ ቅም ከልብ የማላወጣውን ባዲ ማለት ነው ያቺ በሳራ ያደረገችውን እና እሱን ሰውዬ በፍጹም ነው ህይወቴ ውስጥ የማልፈልገው። እንዲሁም አልመሰለኝም ነበረ እሱ እጅ ያለበትና በሱ ሳይድና እሱም በቃ ስለበተነውና ምናምን ነገር እሱም እንደዛ እንደሆነ ምናምን ነገር አልገባኝም ነበረ። እሱ በፍጹም እኔ ልቀበለው የማይችል ነገር ነው ባዲ ማለት ነው። እንደዛ አይነት ስራ ባዲ ማለት ነው። አሁን በብልት ሰው እንትን የሚደረገውን ነገር ማለት ነው አይ ኔቨር ፎርጊቭ ባዲ ማለት ነው። አባውት ምንም ቢሊየነር ሚሊየነር ብትሆን ብታሳከመኝ እንኳን ባዲ ማለት ነው ምናልባት ኃጢአትህን ለራስህ ነው እንጂ የሚቀንሱ ለኔ ጋር ምንም ነገር የለም ባዲ ማለት ነው። እንደን ኢቭን እሱም ባይሆንም ባዲ ማለት ነው ያንን ሰው ወዳችሁ እንኳን እንደዛ አይነት ነገር ቢያጋጥማችሁ ከዛ ሰው መራቅ አለባችሁ እንዳልኳችሁ ባዲ ማለት ነው። ወይም ፈጣሪ እየተናገራችሁ ነው ያንን ሰው ኃጢአተኛ ነው ባዲ ማለት ነው። ምንም ጥሩ ሰው ቢሆን ምንም ቢወዳችሁም ለእናንተ የሚሆን ሰው አይደለም እያላችሁ ነው ባዲ ማለት ነው። ይሄን ነገር ባዲ ኦቨር ሃንድ ላይ እየነገርኳችሁ ነው ባዲ ማለት ነው። በጣም ታጋሽ ነኝ፣ ቅርባይ ነኝ፣ ምንም አላካብድም። ብዙ ነገር ነው የምተወለት ባዲ ማለት ነው። ሰዎቹ ባዲ ማለት ነው አንድ እሱን አይደለም ብዙ ሰዎችን በዚህ ምድር ላይ አይቻለሁ። በጣም ቅርባይ ነኝ ባዲ ማለት ነው። እሱን ነገር ግን ይቅር ልል አልችልም ውዶቼ፣ ልነግራችሁ የምፈልገው ማለት ነው ይቅር ልል አልችልም። ምክንያቱም ሰውነቴ ውስጥ ስላለ ይቅር አልኩኝ ብላችሁም የውሸት ይቅርታ ነው የሚለው ዋይ። ምክንያቱም ሰውነቴ እየበላኝ ነው በተደጋጋሚ ህመሙ ያለው ነው። በተደጋጋሚ እየተራገምኩ ነው የምውለው ባዲ ማለት ነው። እኔ ታይም ባዲ ማለት ነው እየተራገምኩ እያስታወስኩኝ ነው የምውለው ባዲ ማለት ነው። እንደን ሰው ማለት ነው ወዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? እኔ ይሄን ነገር ላይ ደግሞ በእኔ መፍረድ የለባችሁም ባዲ ማለት ነው። በእናንተ እንዳይደርስ ባዲ ማለት ነው። እኔ እንደተደረገው ባዲ ማለት ነው ኮምፕሊትሊ ኔጌቲቭ ነው ባዲ ማለት ነው። ይሄን የሚያሳየው ምንድነው መሰላችሁ? ንቀት ነው ባዲ ማለት ነው። እንደን ሰውየው ባዲ ማለት ነው ከኔ ብልት አሁን ነርሱ ሳይድ ከሆነ የኔ ብልት እንጂ እኔ ለእርሱ ምንም አይደለሁም። የኔ ላይ ጥቅም እንጂ የኔ ምንም አይደለሁም ባዲ ማለት ነው። በዛ ነው ማለት ባዲ ማለት ነው። ስለዚህ ማለት ነው አሁን ቅጣት አለ፣ ብዙ አይነት ቅጣት አለ። ቤተሰቦቻችሁ ምን ይላሉ ባዲ ማለት ነው? ሌላ ቦታ አትምታቸው፣ እጃቸውን ብቻ ምታቸው፣ እንደዚህ እጃቸውን ብቻ ነው የምትመታቸው አይደለም የሚሉት ቤተሰቦቻችሁ። አሁን ወይ ጭንቅላቱን ወይ ሆዱን ወይ የሆነ ነገር ከመታኸው እኔ ወርድ ከራስህ ይላሉ አይደለ ቤተሰቦች ባዲ ማለት ነው። ቤተሰብና ወዳጅና አክባሪ አፍቃሪ የሆነ ሰው እንደዛ አይነት እንክብካቤ ነው የሚያደርጉት ማለት ነው። ሰው መቅጣት ሲፈልጉ ባዲ ማለት ነው።
እኔ ደግሞ ሰው በጣም ኦቨር ነው የምፈትነው ባዴ ማለት ነው። አላስፈላጊ ሰው ባዴ ማለት ነው ሲፈትናቸው ጊዜ ግን እኔ ደደብ ፈተና አይደለም የምፈትነው ባዴ ማለት ነው። የሆነ ደደብ ፈተና ከፈተንኩት ይሄ ጥፋቱ የኔ ነው ብዬ ነው የምተወው። እንደን እኔ በጣም ይቅርታ ማለት ከሚችሉ ሰዎች ዳስዋይ ሌቨል ዋን ነኝ ባዴ ማለት ነው። ግን ማለት ነው ወንዶቼ ልነግራቸው የምፈልገው ነገር ማለት ነው እንደዚህ አይነት መላገጥ ግን እኔ እንትን ይከብደኛል ባዴ ማለት ነው። በጣም ይሰቀጥጠኛል ባዴ ማለት ነው። የሆነ ሆኗል ባዴ ማለት ነው። አትቀየሚ በቃ ልብሽን ክፈቺ ልትሉኝ አትችሉም ባዴ ማለት ነው። ልቤ ዝግ ነው። ቢሆንም ግን እኔ ሰው ለማጥቃት ሰው ለመጉዳት ፕላን የለኝም። ሰዎች ናቸው ከእንደገና ሌላ ፕላን ያላቸው። ስለዚህ አይ ካን ስኬርድ ባዴ ማለት ነው። ኢቭንም እሱንም እኔ ሆኜ ነው ባዴ ማለት ነው። ግን ስለዚህ መፍራት ግዴታ ነው ባዴ ማለት ነው። እኔ እንዲሁ በጣም እንደፈለግኩ ነበረ እንደ ልቤ ነበረ የምዞረው ባዴ ማለት ነው። ስለዚህ ይሄ ሳራ ያደረገችውን ነገር ደግሞ ከምን ጋር አያይዘዋለሁ መሰላችሁ? እኔ ወይ ከሴቶች ጋር ወይ ከሆነ ሰው ጋር ንክክ ቢኖረኝ ማለት ነው ከእንደገና ሌላ ነገር ሊገጥመኝ እንደሚችል ነው ባዴ ማለት ነው። አሁን ይሄንን የገጠመኝ ባዴ ማለት ነው። ለወደፊትም ከዛ የባሰ ሊገጥመኝ እንደሚችል ነው የሚያሳየኝ ባዴ ማለት ነው። አሁን ለምንድን ነው እኔ ባዴ ማለት ነው ኤርትራዊ ብሰጥም ባዴ ማለት ለምንድን ነው መሰላችሁ? ላለው ይጨመርለታል ይባላል ማለት ነው። ለጥሩ ሰው ጥሩ አድርጎ ያመጣለታል እንዳለ ያመጣለታል፣ አይፈትነውም። አንዳንድ ሰዎች ማለት ነው አንድ የሆነ ልጆች ነበርና ስራ በጣም ነበር የሚጠሉት እና ሁሌ በየሄዱበት ስራ ይጠብቃቸው ነበረ። እኔ ደግሞ በተቀራኒ ስራ በጣም ነው የምወደው። አንቺን ቁጭ በይሉኝ ነበረ ማለት ነው። ጀስ ወይ አሁን በቅጣት ምናምን ነገር ሲያሰሩን እንዲሁም አንቺ ቁጭ በይሉኝ ነበር። አይሽወርት እንኳን ነው የምላቸው ትምህርት ቤት እንኳን ባዴ ማለት ነው። አንቺ ቁጭ በይ ብሎኝ ባዴ ማለት ነው ሌሎች ይሰሩ ነበረ። እንትን ሰው ማለት ነው ወንዶች ልነግራችሁ የምፈልገው ነገር ምንድነው ማሰብ ያለባችሁ። ስለዚህ እኛ ንጹህ ስንሆን ፈጣሪ ደግሞ ለኛ በፍጹም ለክፉ ሰዎች አሳልፎ ስለማይሰጠን ክፉም ባይሆንም ባዴ ማለት ነው ከአቅማችን በላይ ከኛ ጋር የማይመሳሰሉ በተለይ ከሃይማኖታችን ጋር የሚቃረኑ ከሀገራችን፣ ከቤተሰቦቻችን፣ ከፖለቲካችን ጋር ከኤቭሪቲንጋችን ጋር ባዴ ማለት ነው ፈጣሪ በሁሉም ሳይድ ነው የሚጠብቀን ባዴ ማለት ነው። አደራ ፈጣሪ አደራን ሰጥቼካለሁ አደራ ሰጥቼካለሁ ስንለው ጊዜ ሁሌም ባዴ ማለት ነው ፈጣሪን እንትን እያደረገ ነው ባዴ ማለት ነው። አደራ ሰጥቼሃለሁ ማለት ከባድ ጸሎት ነው ባዴ ማለት ነው። ራሴን አደራ ሰጥቼሃለሁ ፈጣሪ ሆይ ምናምን ከባድ ጸሎት ነው ባዴ ማለት ነው። ስለዚህ እኔ አሁን ሰው ምናምን እንትን ለማነሳሳት አይደለም ባዴ ማለት ነው ሌላቸው የሚፈልገው ነገር ማለት ነው። ይሄ ነገር ግን ሁሌም እንዲታወስ እፈልጋለሁ ባዴ ማለት ነው። ይነውት ስለዚህ ማለት ነው ውዶቼ ልነግራችሁ የምንፈልገው ነገር ማለት ነው የትኛውንም ቦታ እኔ አሁን ሌላ ቦታ ብትሄዱ ባዴ ማለት ነው እነርሱም እኮ ወደ ሆላንድ እንደገባው ብዬ ቢገባ ኖሮ ሌሎቹ ግን ሌላ ነገር እያደርጉኝ ነበር ትሉ ትችላላችሁ። ነው ፈጣሪ ባዴ ማለት ነው ለጥሩ ሰው ጥሩ አድርጎ ያመጣለታል። መካከለኛም ከሆነ መጥፎም ከሆነ ወይ የማትችለው ከሆነ ወይ የእናንተ ሰው ካልሆነ ወይ ደግሞ የሆነ የገባችሁት ቃል ከነበረ በቃ እሱም ከባድ ነው ባዴ ማለት ነው። አሁን በቃል ሳይሆን ለነገራችሁ የምፈልገው ነገር ማለት ነው ባዴ ቃልም ከባድ ነገር ነው። መቼስ እኔ የገባሁት ቃል ነገር አልነበረም። ዝም ብዬ አውሮፓ ከገባሁ ወደዚህ ሀገር እገባለሁ ብቻ ነበር ያልኩት። ከዛ ማለት ነው ወደዚህ ሳይሆን ወደ ስዊዝራ ማለት ነው እንደን ሰው ማለት ነው ወደች ያለ ነገራችሁ የምፈልገው ነገር ምንድነው መሰላችሁ? እኔ ጸብ ሀገር ከሀገር ሰው ከሰው ዘረኛ ሆኜ አይደለም። አንደኛ ዘረኛ ለኔ ዘረኛ ማለት ጨራ ያለው ቡዳ ነው ማለት ነው። እንደ ዘረኛ ቡዳ አይቻላቅም እኔ በህይወት ዘመኔ ባዴ ማለት ነው። እንደ ዘረኞቹ ቡዳዎች አይቻላቅም። ስለዚህ እኔ እንደዛ ነው የማስበው ባዴ ማለት ነው። ፖለቲካ ሀገራዊ እስከሆንክ ድረስ ፖለቲካ የማይላቀቀን ነገር ነው። ወደን አይደለም ምንኛ ፖለቲካ ሆነች የምንሆነው ባዴ ማለት ነው። እኔ እንደዛ ፖለቲካ ስለ ፖለቲካ እንደዚህ ሳወራ ወድጄ አይደለም። ኢቭን እኔ ፖለቲከኛም አይደለሁም፣ ግን እኔ በግዴታ ነው ፖለቲከኛ የሆንኩት። ፖለቲከኛ አይደለሁም ማለት አልችልም አሁን ላይ ባዴ ማለት ነው። ግጥም ያልኩ ፖለቲከኛ ነኝ ግን ማለት ነው ውዶቼ ልነግራችሁ የምፈልገው ዘረኛ ግን አይደለሁም።
እንደዛ ነው ማለት ነው ውዶቼ፣ ልነግራችሁ የምፈልገው ነገር ማለት ነው። ስለዚህ እንደዛ ነው። ምክንያቱም እኔ ፖለቲካ አልችልም ስላቸው ጊዜ ብዙ ጊዜ ሰዎቹ በጣም ይዞኛል ማለት ነው። አንቺ ፖለቲካ በጣም ትችያለሽ፣ ፖለቲከኛም ነሽ አሉኝ። የእውነትም የእውነት አሁን ስለዚህ ማለት ነው ከሰዎች ጋር ማላወራው ክፍተት ስላለኝ ነው ብያችሁ ነበረ። እርኩስ ባይዴ ማለት ነው። እርኩስ መናፍስትን ይፈታተኑኛል። ምክንያቱም ሳወራቸው ባይዴ ማለት ነው ሰዎቹ አይ ዶንት ኖ ያለኝ ክፍተት ተጠቅመውብኝ ነው መሰለኝ። አይ ቲንክ ሰዎቹም እርኩሶች ናቸው እና እኔ ማን ከማን ልለያቸው አልችልም ባይዴ ማለት ነው። ያው ስለዚህ ማለት ነው ሁሉም ሰው ኢግኖር ማደርገው ለዛ ነው ባይዴ ማለት ነው። አስፈላጊ ታይም ላይ ስራ ላይ ይሆናል። እናም እኔ ንጹህ በሆንኩበት ታይም ላይ እንደ ድሮ ማለት ነው። አሁን ኢትዮጵያ ላይ የኔ ያህል ችግር አልነበረኝም ባይዴ ማለት ነው። ሰዎች ጋር እያወራው ብሄድም ሀተፋ አደርግኝ በቃ ሰው በቃ እንትን ቢያደርገው የሚያደርጋቸው አለ አይደለ? ውስጣቸው የሚረብሻቸው ሀተፍ የሚያደርጋቸው ባይዴ ማለት ነው። እንዲሁም እኔ እኮ ሰዎች ሀተፍ ሲሉ ጊዜ እንዲህ ቁጭ ብዬ ነበር የምጠብቃቸው። ምን እየሆንሽ ነው እላቸው ነበር። አይስወርቱ ጋር ነው የምላቸው። ግን ዘንድሮ ማለት ነው እኔ በቃ እንደዛ ሳያቸው ከነበርኩት ሰዎች ነው የባስኩትና እኔ ንጹህ ስሆን ባይደዊ ማለት ነው እንክራኝ እንችላለን ባይደዊ ማለት ነው። ግን ደግሞ በጣም መልእክት አለን የምትሉ ሰዎች ከሆናችሁ ማለት ነው ላይቭ ሙሉ አድርጉልኝ ነው ማለት ነው። ቢያንስ እንኳን አንድ 50,000 ወይም ደግሞ 20,000 ምናምን አስገቡኝና ማለት ነው። እስከዛ ስራዬን እሰራለሁ። ስለዛ በኋላ ላይቭ እመጣለሁ ባይዴ ማለት ነው። ስለዚህ አትነካኩኝ። እኔ ክፉ ነገር መናገር አልፈልግም ባይዴ ማለት ክፉ ነገር የምናገረው በውስጥ ያለኝ ህመም ነው ክፉ ነገር እንድናገር የሚያደርገኝ ባይዴ ማለት ነው። እንትን ያ ህመም ደግሞ በሁሉም እናንተና በእናንተ መንገድ የተከፈተ ስለሆነ ነው ባይዴ ማለት ነው። እናንተን የምሰድባቸው ባይዴ ማለት ነው። እንደርሰው ማለት ነው። ልጆቼ ልነግራቸው የምፈልገው ነገር ማለት ነው እኔ በሙሉ ማለት ነው ወዳችኋለሁ ካልኳችሁ ልጆች ማለት ነው በሙሉ ወዳችኋለሁ የእውነት ለመናገር ማለት ነው። እዚህ አምጥቼ ዋን ባይ ዋን ማለት ነው። ግን ደግሞ ከነርሱ ውጭ በፍጹም ለሌላ ሰው ሊሆን ይችላለው፣ ለነርሱ ከነርሱ አንዱ ሊሆን ይችላለው። በቃ ፈጣሪ ባይዴ ማለት ነው ፈጣሪ ላለው ሰው ሆናለው። ግን እኔ በእውነት ብዙ ጊዜ ባይዴ ማለት ነው በእጄ የመሰረትኩት ነገር በጣም ይሆንልኛል። በተለይ ማለት ነው አሁን በቃ በጠቢብ በጣም በቃ የሆነ እንትን የለውም ባይዴ ማለት ነው። አሁን የመራራቅ ምናምን አይመጣም ባይዴ ማለት ነው። ክፍተት ብዙ አይመጣም ባይዴ ማለት ነው። መሀል ሰው ከገባ አስተራቂ ወገን መሳይ በቃ ረዳት መሳይ ምናምን ነገር መስሎ የሚገባ ከሆነ ያኔ በጣም ነው ተስፋ የምቆርጠው ባይዴ ማለት ነው። ስለዚህ እንደዛ አይነት ነገር ብዙ ጊዜ አይሆንልኝም። በዛ አይነት ሳይድ የሚከሰተውን ባይዴ ማለት ነው። እንደን ሰው ማለት ነው ወደች ለነገራችሁ የምፈልገው ነገር ማለት ነው እንደዛ ነው ባይዴ ማለት ነው። ስለዚህ እኛም ባይዴ ማለት ነው ንጹህ ስንሆን ለሰዎችን እንደዛ እናደርጋቸው እንችላለን። ግን ማለት ነው እኛ ባይዴ ማለት ነው ጥላቶቻቸው እስካልሆነን ድረስ ማለት ነው ስለ እንቅልፉ ምናምን የነገርኳቸው ነገር ማለት ነው እኛ ጥላቶቻቸው እስካልሆነን ድረስ ማለት ነው ለገዛ አባቴ ማለት ነው እኔ የሆነ የመፍዘዝ የመተኛት እንትን ላሳድርበት አልችልም ባይዴ ማለት ነው። እሱን ብቻ እኮ አይደለም ለመላው ቤተሰቦቻችን በጣም የሚባክን የሆነ በተያያዘ መንገድ የሚገባ ነገር አለ ባይዴ ማለት ነው። ፍዝዝ ያደርጋቸዋል፣ ድንዝዝ ያደርጋቸዋል። በቃ አሁን የሆነ ነገር ማድረግ ስትፈልጉ በቃ ዛሬ አደርጋለሁ፣ ነገ አደርጋለሁ፣ ከነገ ወዲያ አደርጋለሁ ብላችሁ ፍዝዝ በቃ ብርኩሱ ማለት ነው እናንተ ጋር ሲገባ ምንድነው የሚመስላችሁ ባይዴ ማለት ነው። አትጠመዱም ማለት አይደለም፣ ሁሉም ሰው ይጠመዳል ባይዴ ማለት ነው። እንደርሰው ማለት ነው ልጆቼ ለነገራችሁ የምፈልገው ነገር ማለት ነው። ከዛ ማለት ነው ልጆቼ ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? እላቸው የምፈልገው ነገር ማለት ነው አሁን የሆነ ነገር ስታደርጉ እያስመሰላችሁ ነው የሚመስላችሁ፣ እየተላገጣችሁ ሙድ እያያዛችሁ ምናምን ነው የሚመስላችሁ። አሁን መንፈሱ ሲጫወትባችሁ ውስጣችሁ ሆኖ ባይዴ ማለት ነው። እንደን ሰው እኔ ንጹህ ስሆን በቃ እንደ ራሴ ስሆንና እኔ
ኦሪጂናሊ ራሴ ሲሆን ምን አይነት እንትን አለኝ ሀተፍ አይደለም። ይሄ ውሻ እንዲህ ያደረገኝ እንዲህ ያደረገችኝ እንዲህ ሆነች ምንም አይነት ችግር ውስጥ ብኖርም ባዲ ማለት ነው። ምክንያቱም እኔ እሄዳለሁ እንጂ እንደዛ አይነት ሀተፍተፍ የለብኝም ባዲ ማለት ነው። እንዲህ አደረገችኝ እንዲህ ብላኛለች። አሁን ደግሞ ይናደዳል። በተለይ በቃ የሆነ ወይ ረዳት ካገኘ ወይ ደግሞ የሆነ ወደ ጥሩ ሰውዬ በራስ ጉድ በቃ ነው የምትሉት ባዲ ማለት ነው። በጣም ተወዱታላችሁ ግን በቃ ላይ በጣም እንደምት ምን ያደርገው ነው ምን አትከካ አንተ ምን አትከካ እንደዛ አስብላል። ለምንድን ነው መሰላችሁ? ምክንያቱም ወደዛ ሰው ከቀረበ ምክንያቱ ችግሩ ምናልባት ሊቅ ወይ እሱን በጣም አጥምዶት ካለ ወይ እናንተን ወይ አንድ ላይ ወይ የሆነ ነገር ካለ ማለት ነው በመሀላችሁ ወይ እነርሱ በጣም አሁን በንግግር እንኳን ብቻ የሚያሸንፏቸው ሰዎች አሉ አይደለ? ሳይገባቸው በጸባያቸው እንደዛ ሆኖ እንዲሁ ባዴ ማለት ነው። ደን ሰው በቃ ሰዎች በቃ ወይም ደግሞ የሚገጥሟቸው ሰዎች ካሉ ባዴ ማለት ነው። ወይም ደግሞ ወይ በሃይማኖት ወይ በጸሎት ወይ በሆነ ነገር ባዴ ማለት ነው። በቃ በፍቅር ደግሞ የማሸነፍ ነገር ስለሌለ ማለት ነው። እንደዛ አይነት ነገር መናፍስት የሆኑ ሰዎች ደግሞ በጣም ቅናት አለባቸው። ወይ ትዳር የምታደርግ ከሆነ በቃ አድርገሽ ደግሞ እሱን ነገር እስከ መጨረሻ ሊወጣብሽ ስለሚችል ማለት ነው ከአንቺ መራቅ አይፈልግም። ስለዚህ ሁሌም ተንኮል መፍጠር አለበት ባዴ ማለት ነው። ያመርኩሱ ባዴ ማለት ነው። ስለዚህ እንደዛ ስለሆነ ባዴ ማለት ነው ልጅ ልነግራችሁ የምፈልገው ነገር ማለት ነው ምንድነው ምስራችሁ ሰው ቀረቡት የምላችሁ ነገር ማለት ነው። ከቀረባችሁት በኋላ ማለት ነው የእውነት ነው የምላችሁ ያ ሰው ጥሩ ከሆነ ማለት ነው እንዳትርቁት ያደርጋችኋል ማለት ነው። ስትቀርቡት ጊዜ ባዴ ማለት ነው። አሁን ወደ መገዳደል የሚደርስ ወደ መመታት የሚደርስ ወይ ወደ የሆነ ነገር ከሆነ አይሰርጡ ጋር ነው የምላችሁ ያንን ጊዜ ማለት ነው። ጀስት ከምዳውን በቃ ለቀቅ እስኪያደርጋቸው ድረስ ማለት ነው እንትን ማድረግ አለባችሁ። ምክንያቱ ከዛ ውጭ ግን ደግሞ ማለት ነው አገሩ ሰላም ከሆነ ነገሩ ሰላም ከሆነ ባዴ ማለት ነው መቀራረብ ጥሩ ነው። መቀራረብ አለባቸው የሚላቸው ነው ሴክስ ማለት አለባቸው እያልኩኝ አይደለም ባዴ ማለት ነው። እሱ እንደ ፍላጎታቸው ነው ባዴ ማለት ነው። ከዝሙት በላይ ኃጢአት የለም ባዴ ማለት ነው በዚች ምድር ላይ። እንደን ሰው ወዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ስለዚህ ደግሞ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ልነግራችሁ የምፈልገው ነገር ማለት ነው። ስለዚህ ለዛ ነው እኔ ደግሞ እርኩሱን ስለማውቀው አሁን በውስጥ የመጣልኝን ነገር ቀጥታ ነው እኔ የማወጣው። ለምን አሁን ይሄ ነገር ጥሩ ነው በቃ ተፈጣሪ የሆነ ፈጣሪ እየረዳኝ ነው ብዬ ነው ቶሎ የምናገረው። ካልተናገርኩት ግን ምንድን ነው እኔ የሆነ የማውቀው ነገር አለ ማለት ነው በውስጥ የሚመጣኝ ነገር ግን ካላወጣሁት ይሄ እንደዚህ የሚያደርገኝ እርኩስ ነው እንደሚያደርገኝ ሰይጣን ነው። አሁን ንጹህ አይደለሁም። አሁን በቃ ቆሻሻ በጣም ስብ ያለው እናም ጥሩ ሁኔታ ላይ አይደለሁም። ስለዚህ ጀስት ካም ዳውን ሚካኤላ እላለሁ ባዴ ማለት ነው። ስለዚህ ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው ማይ ኔም ኢዝ ሬዲያ ባዴ ማለት ነው። ሬድ ማለት ቀይ ማለት ነው። አሁን ሬዲያ ማለት በአማርኛ ደግሞ ቀይዋ ማለት ነው። ረዲአ ባዴ ማለት ነው። ረዲአ ማለት ነው በአማርኛም በትግርኛም ደግሞ ረዲአ ምንድነው የሚባለው መሰላችሁ? ረዳት እንደ ረዳት ማለት ነው ስለዚህ ማለት ነው እንደዛ ነው ባዴ ማለት ነው። እኔ ግን ስሜን ያወጣሁት በእንግሊዝኛ ነው እውነት ለመናገር ግን እኔ ደስ አለኝ ባዴ ማለት ነው። በትግርኛም በአማርኛም ባዴ ማለት ነው ረዳት ማለት ሲሆን ስሜ በጣም ነው ደስ ያለኝ ባዴ ማለት ነው። ስለዚህ ማለት ነው እንደን ሰው ማለት ነው እኔ ባዴ ማለት ነው ከትግርኛ ከኢሮበኛ እንዲሁም አማርኛ ነው የምወደው። ለምን አይ ዶንት ኖ ዋይ በቃ የሆነ የሀተፍተፍ እንትን አይመጣብኝም ባይደኝ ማለት ነው። ብዙ ጊዜ ማለት ነው ሀተፍ የሚያደርገኝ ነገር አይመጣብኝም። ምክንያቱ ለምን እንደሆነ ታውቁታላችሁ። እኔ ባይደኝ ማለት ነው ለመጀመሪያ ጊዜ ኢትዮጵያ ውስጥ ማለት ነው አማርኛ የለመድኩት አዲስ አበባ ላይ ነው። አዲስ አበባ ያለሁኝ የሄድበትን ቸርቾችን የነበርኩትን ቦታዎችን ከነበርኩት ሰዎችን በጣም የማከብራቸውን ነገሮች ያኔ ኤቭሪቲንግ ባዲ ማለት ነው የምንቀሳቀሳቸውን እና በጣም ሰው አክቲቭ ስለነበርኩኝ ያኔ እዛ ስላለሁኝ ምናልባት በዛ ሊሆን ይችላል ባዲ ማለት ነው።
እንትን እኔ በኃይል ጎትቶ ነበረ የሚያስወጣኝ ባዲ ማለት ነው ቸርስ ሲሄድ አንደን ሰው ማለት ነው ውዶች ለነገራችሁ የምፈልገው ነገር ማለት ነው ጃስዋይ ግዴታ ደግሞ አዲስ አበባ ውስጥ ባዲ ማለት ነው አሜሪካዊ ብቻ ነበረ የሚባለው ባዲ ማለት ነው። ይሄ ስሙ አሜሪካ ነበረ። አንደን ሰው እሱ ነገር ይሆናል የሚረዳኝ ባዲ ማለት ነው። ስለዚህ ማለት ነው የሆነ ነገር በተያዛችሁት መንገድ ይለቃል ወይ የሆነ ነገር ደህና በነበራችሁበት ቦታ ላይ ይዳከማል ባዲ ማለት ነው። ስለዚህ እንደዛ ነው ባዲ ማለት ነው። እኔ ጎንደር አላውቅም፣ ጎንደር አላውቅም፣ አዲስ አበባ ነው ማቃት። አዲስ አበባ ነው ልደት የምችለው ምናልባት ዳር አዲስ አበባ ነው ልል የምችለው አንዳንዴ ማለት ነው። አይ ዋዝ ጆኪንግ ጋይስ ማለት ነው። ጎንደር ሞይጀ ነበረ ባዲ ማለት ነው። ደስ የምትል ሀገር ባዲ ማለት ነው። ብቻ እኔ ትግራይ ኢሮብ እንደዚህ ወደ አማራ ሀገር በሙሉ ያልዘርኩበት ነገር የለም፣ በሀገር የለም። አርባ ምንጭ አውቃለሁ፣ መተማ ከመተማ ጀምሮ ማለት ነው። ሀዋሳ ላይ አድረን ነበር፣ ባህር ዳር ላይ አድረን ነበር፣ ጎንደር ላይ እንዲሁም ብዙ አድረን ነበር ማለት ነው። በፊት ባዴ ማለት ነው። ጎጃምም አውቃለሁ፣ የአባይ ሀይቅ ማለት ነው ቆሜ አይቼዋለሁ በአይኔ ማለት ነው። አይቼ እዛ እንዲሁም መስቀል ምናምን ገዝቼ ነበረ። እንዲሁም ከዛ ወልቆብኝ ባይዴ ማለት ነው። ከሃይማኖታችን አይደለም ምናምን ብሎን ባይዴ ማለት ነው። እየተዋሄዶ ነው ምናምን ብሎን እኔ ምንም ማውቀው ነገር አልነበረኝም። ከዛ ወደ ትግራይ ደግሞ ወደ ሁመራ፣ ወደ አክሱም፣ ወደ ሽረ፣ አድዋ በሙሉ ማለት ነው። ሽረ ላይ አድሬያለሁ፣ ሁመራ ላይ እንዲሁም እየዞርኩ ነበረ ሀገሮችን የማያቸው ማለት ነው። ግን ሁሉም ቦታ ላይ ይቻለሁ ተዝናንቻለሁ ባዲ ማለት ነው። እኔ ዙረት በጣም ነው የምወደው፣ እድልም አለብኝም ባዲ ማለት ነው። ወደዚህ ደግሞ ወደ መቀሌ፣ ወደ አጽቢ፣ ወደ ፋጼ ነው የሚባለው፣ ወደ ዘራንበሳ ያልዞርኩበት የለም ባዲ ማለት ነው። ኢትዮጵያ ባዲ ማለት ነው ከጫፍ እስከ ጫፍ ነው የሚጠይቁኝ ማለት ነው። ኢሮብ እያለሁ እንዲሁም ወደ ገጠሮችንም እዞር ነበረ ባዲ ማለት ነው። እንዲሁም በተጨማሪ ትልቅ ሴት ከሆንኩኝ በኋላ የሆነ ወደ ያጎቴ ሚስት አያቷ ቤት ነበረ የምንሄደው። ግን በተቃራኒ ደግሞ ወደ ሌላ ቦታዎችም ሄጄ ነበረ። ወደዚህ የሆነ ያጎቴ ቤተሰቦች ነበሩ እና ወደ እነርሱ አገርም ሄጄ ነበረ፣ ወደ ገጠር ማለት ነው። እንዲሁ ዝም ብዬ ማለት ነው። ከዛ ጥር ተላከብኝ ማለት ነው። ቶሎ ተመለሽ የሚለውን ጥር ባይኝ ማለት ነው። ከዛ ተመለስኩኝ ባይኝ ማለት ነው። ድጅዬ ማለት ነው። ከዛ እንደዛ አድርጎ መለሰኝና የዓለም አንደኛ ዙረት ማለት ነው። ዙረት ላይ እንዲሁ ሱዳን ልነግራችኋል በሙሉ ነው የማውቀው ማለት ነው። መዲና፣ ከሰላ፣ ከከሰላ ደግሞ ሐምላይት፣ ከሰላ ማን ነው የሚባለው? መዲና ምትባላለች። ወደ ካርቱም ስትቀርቡ ያለችው ሀገር መዲና ትባላለች። እንዲሁም ያኔ ወርቅ እንትን ገዝቼ ነበረ። ያኔ የሆነ ወርቅ ጥማ የጆሮ ግጥ ገዝቼ ነበረ። ባይቴ ማለት ነው። አጭር ነበረ ይሆናል አይደለ? የሆነ እንትን ነው ሱዳን ውጭ ደግሞ የሆነ የሱዳን አጠገብ ያለችው ማለት ነው። በጣም እንትን የሚያስፈሩ በቃ እንደዚህ ጭጉራ ከርዳዳ የሆኑ ሀገሮች ባዲ ማለት ነው። ምንድን ነበረ የሚባሉት ባዲ ማለት ነው። አውቀው ነበረ እንዲሁም ባዲ ማለት ነው። ሊቢያ ላይ ባዲ ማለት ነው። እንደዛ ቦታ በቃ ያልዞርኩት ባዲ ማለት ነው። ሱዳን ባዲ ማለት ነው። ዋን ባይ ዋን መዲና የሱዳን ከተማዎች አንዳት እንትን ያላልኩባት የለም ባዲ ማለት ነው። ያላደርኩባት ባዲ ማለት ነው። መዲና ላይ እንዲሁም 5 ቀን ነው ምናምን ነገር ቆየን። ሐምላይት ላይ፣ ከሰላ ላይ፣ ከከሰላ አልፎ እነን ማለት ነው። ከሱዳን ደግሞ ዋን ባይ ዋን ማለት ነው ያሉትን ትንሽ ከተማዎች የማላውቀው ነገር የለም ባዲ ማለት ነው። እንዲሁም አይ ቲንክ ኤርትራ ልሄድ አሰበኝ ነበረ እንዲሁም ቶሎ ተዘጋ ማለት ነው። እንደን ሰው ዙረት በጣም ነው የምወደው እንዲሁ ባዲ ማለት ነው። እንደ ድሮ ቢሆን ኖሮ አውሮፓ አሁን ወርቀት ቢዝ ኖሮ ማለት ነው ጫፍ እስከ ጫፍ ልዞርባት ነበረ። እኔ ዙረት በጣም ነው እድል ያለብኝ እንዳጋጣሚ በጣም ነው የምዞረው። ኢቨንም ሳኡዲ ሄጄ ያልዞርኩት የለም። ከዲዛን ወደ አብሃ፣ ከአብሃ
ሪያድ፣ ከሪያድ ወደ ደማም፣ ከደማም ወደ ሪያድ ተመልሼ ወደ ኢትዮጵያ ወረድኩኝ ማለት ነው። እንዲሁ ዲዛን ደግሞ ጅዳ ግን አልሄድኩም። ምናልባት ልትስማማኝ ትችላለች፣ ትተውደን ትችላለች ብዬ አላማ ልታስቀራኝ ትችላለች ምናምን ብዬ ጅዳ አልሄድኩም። ሌሎ ቤቶችን በጣም ነው የሄድኩት የዞርኩት ባዴ ማለት ነው። ውዶቼ ልነግራቸው የምፈልገው እውነት ለመናገር በጣም ጅዳ ለምንድን ነው ያልሄድኩት? በጣም ሰዎቹ ዱርዬ ናቸው ምናምን ነገር ሲሄዱ ጊዜ እዚህ ዱርዬነት አልወደም ምናምን ብዬ ነው ያልሄድኩት ባዴ እውነት ለመናገር ማለት ነው። ዱርዬነት ብዙ አልወድም። ሪያድ ግን ትልቅ ከተማ ስላልሆነች ማለት ነው ግዴታ ነው አለመሄድ አልችልም ነበር እና ሄድኩኝ ባዴ ማለት ነው። በየትኛውም ታይም ሊሄድባት ነበረ ባዴ ማለት ነው። እቅድ ነበረኝ እንደን ሰው ማለት ነው። ውዶቼ ልነግራቸው የምፈልገው ነገር ማለት ነው እኔና ዙረት ማለት ነው። እኔ በዙረት ዋንጫ የወሰድኩ ነኝና አሁንም እዞራለሁ የምላችሁ በጣም አክቲቭ ስለሆንኩኝ ነው። ያንን ነገር ላይ በጣም ነው እድል ያለብኝ። እንዲሁ አንዳንዴ በቃ የሆነች ታይም ላይ ደበረኝና ነገርኳቸው። ወይኔ ፈጣሪ ያለም እኔና ዙረት ምንድነው ያለን ፍቅር ምናምን ነገር አልኩኝ። ባዲ ማለት አዲስ አበባ እየሄድኩኝ ነበረና ክረምት ላይ ወይኔ ፈጣሪ ያለም እኔ ባዲ ማለት ነው። እኔ ጥሩብኝ ማለት ነው። አንድ ጊዜ ባዲ ማለት ነው በየቀኑ ነበር አድግራት መመላለሰው። ማንደይ ወደ አልተና መለሳለሁ፣ ቱስዴይ ወደ አድግራት፣ ከዛ ተርስዴይ ወደ አልተና በቃ እየተመላለስኩኝ በሳምንት ማለት ነው። አይስወርቱ ጋር ነው የምላችሁ ደከመኝ ባዲ ማለት ነው። ከዛ በቃ አይስወርቱ ጋር ነው የምላችሁ በቃ እንደዚህ ነበረ የምዞረው እና በጣም ነው የገረመኝ ባዲ ማለት ነው። አሁን ባዲ